ምስጋና ይገባል። ያዳነን መስቀሉ ነፃ መስቀሉን የነፍሳችን መዳኛ ነው ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ነፍሳችንን የዳነው በእንጨት በዕፀ መስቀሉ ነው ብላ ትላለች። ኖ በዕፀ መስቀሉ ነው ትላለች። ይኸው መጽሐፉ እኮ ቅድም ታናሳየን፣ አሁንም እናሳያለን። በግዕዝ በአማርኛ የሚናገረውም ይሄንን ነው። በክርስቶስ ብቻ ሳይሆን ነፍሳችን የዳነው የነፍሳችን መዳኛ ነው ብላለች። እንጨቱን ዕፀ መስቀሉን ቤዛችን ነው ብላለች። እንጨት ዕፀ መስቀሉን ቤዛችን ነው ብላለች። ዕፀ መስቀሉን አውጣልኝ ኤርሚያስ አውጣልኝ። ዕፀ መስቀሉ የሚል ረዳው እኮ መስቀሉን የምታምንበት ሃይማኖት ተረጋጋ። መስቀሉ ሃይማኖት በቃ ያንተ እምነት መልሳለሁ ብሏል። ቆይ እመልሳለሁ ብሏል። ቆይ ሃይማኖት ተረጋጋ። አውጣልኝ። ኦኬ እሺ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋህዶ። አገልጋይ ነህ? አሁን ሌላ ነገር አዘባረቅ። አውጣልኝ። አገልጋይ ነው። ስድቡን ተው። አገልጋይ ነው ሆይ ቀለሜ አዘባርቅ። አውጣ ማስረጃ። ሄድና ለትዳርለት ሂድ። እታች ጠላህን ጠጣ። ለትዳርለት ይሄን ቀለሜ የሚባለውን ሰውዬ ላላገባችዋ እህትህ ዳርላት። እሺ ኦኬ። ያው ነው በቃ። ጥሩ የሚያወሩ የሚወያዩ ወንድሞች ባሉበት አገልጋይ ነው ሆይ ብዬ ነው የጠየቁት። ለምን ትሳደባላችሁ ማለት አሁን አይ ቲንክ ጥሩ የሚመልስ ይመስላል፣ ግን ያው ብቻ ወረደ በመሳደቡ አትሳደቡና እስቲ በስነ ስርዓት ያው። እሺ ናቲ ከየት ቤተ እምነት ነው? ካላ ያለው ናቲ። እሺ አንድ ካስከሰተዛል። ናቲ ከየት ቤተ እምነት ነው? ናቲ ብትባለው ካላ ያለው ፌዝ አንተ ጋር የሚጮህ ድምጽ አለ። እሺ ማነው? ፌዝ ሚውት አድርገው። አገልጋይ የሆናችሁ ነው። አሁን ይሄ አገልጋይ ነው የገባው፣ ግን አገልጋይ ነኝ ብሎ ካለ እንዴት አድርጌ አፈርደቼ እንደማስግጣው ያውቃል። እዚህ ጥያቄ መልሼ ለምጠይቀው ማለት ነው። እና ወደ ስድብ ገባ ማለት ነው። አገልጋይ የሆናችሁ ካላችሁ ቄሶች፣ ዲያቆናት፣ መርጌታ። ቄስ፣ ዲያቆን፣ መርጌታ ይባላል። እሺ ፋሲካ የምትይው ነገር አለ? ኤርሚ እኔ እሱ ጋር ላውራ። ኤርሚ እሺ ታወራለሽ። እሺ ታወራለሽ። ፋሲካ የምትይው አለ? እሺ ፋሲካ ኦርቶዶክሳዊት እህት ናት። የምትይው አለ? ቆይ አንዴ። አሁን መስቀል ሲባል ይሄ በየሁሉም ቄስ እጅ፣ በየሁሉም ሱቅ የሚሸጠው፣ በየሁሉም አንገት ላይ የተንጠለጠለውን ነው ወይስ ደግሞ ኢየሱስ ክርስቶስ የተሰቀለበትን ነው? አሁን እዚህ ቅድም ካነበብከው ውዳሴ ማርያም ላይ ያለው ኢየሱስ ክርስቶስ የተሰቀለበትን መሰለኝ። ግን አሁን ይሄ ያድናል አያድንም እያልን የምንከራከርበት ግን የትኛውን ነው? ምክንያቱም መስቀል ማንኛውንም እንጨት መስቀለኛ ሰርተን መስራት ይቻላል። ያኛውም መስቀለኛ ነው። ይህም በመስቀል ቅርጽ ነው። ልብሳችን ላይ በጥልፍ መልኩም ይጠለፋል መስቀል። እያንዳንዱን የመስቀል ቅርጽ ያለውን ሁሉ ነው ወይስ ደግሞ ኢየሱስ ክርስቶስ ቀጥታ በአካል የተሰቀለበትን ነው ወይ? በአካል የተሰቀለበትን ከሆነ አሁን አለ ወይ እሱ ነገር? ስለዚህ ስፔሲፊክ ይደረግ። አሁን በየሱቁ ያለውን በየቦታው እኔም አንተን በሚስማር የምንሰራውን መቀርጸን የምንሰራውን ነው የትኛውን ነው? መስቀል ብዙ ትርጉም አለው። ኤግዛክትሊ ስፔሲፊካሊ ያለው ይደረግ። ይሄ አሁን ኢየሱስ ክርስቶስ ቀጥታ ደሙ የነካው ምናምን የነካው የሚባለውም ከሆነ የተሰቀለበት ነው። ማንኛውም ወንጀለኛ ይሰቀልበት ነበር ያኔ ከጎንና ከጎን ሁለት ሌሎችም ነበሩ ይላል አይደለ? እንደ መጽሐፍ ቅዱስ። እንደ ውዳሴ ማርያም ደግሞ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ የነፍሳችን መዳኛ ነው፣ እንሰግድለታለን፣ እናምነዋለን ይላል። ስለዚህ የትኛውን ነው? አሁን እኔ አንገት ላይ ያለውን ነው? ቄሱ የያዘውን ነው? ሱቅ ላይ የሚሸጠውን ነው? የትኛው መስቀል ነው? ስፔሲፊክ ሁለት አይነት መስቀል አለ። ቅድም ያው ስናገር ከነበርሽ አንደኛው ኖርማል መስቀል ነው። በቃ ጀስት ኖርማል መስቀል አሁን ስትዩ የነበረው ይሄ የሚሰቀል ኖርማል በቃ ሁለት እንጨቶች አነባብሮ የሚፈጠረው መስቀል ነው ኖርማሉ። አንደኛው ደግሞ ኢየሱስ ክርስቶስን የሚወክል ነው። መስቀል ሲባል ለክርስቲያን ጭንቅላት ውስጥ የሚመጣው ኢየሱስ ክርስቶስ የተሰቀለበት ህመሙ ነው እንጂ ይሄ ኢየሱስ ክርስቶስ የተሰቀለበት መስቀሉ አይደለም። አሁንም ግን ህመሙ ኢየሱስ ክርስቶስ በዛ መስቀል ላይ ያሳለፈው ህመም፣ ግርፋቱ ስለኛ ብሎ መከራ መቀበሉ ነው። ያ ሳይኮሎጂካሉ ፋክት ነው የሚመጣው ጭንቅላታችን ላይ ማለት ነው።
አሁን እያለ ያለው ስፔሲፊካሊ እያለ ያለው ምንድነው? ኢየሱስ ክርስቶስ የተሰቀለበት መስቀል አለ። ስለዚህ መስቀል ኖርማል እንጨቱን ነው እያወራ ያለው። እሱ የተሰቀለበትን ነው። አሁን አንተ የተረዳኸው ውዳሴ ማርያም ላይ ያለው መስቀል ቤዛችን ነው፣ የነፍሳችን መዳኛ ነው፣ እንሰግድለታለን የሚለው አሁን ቄሶች የሚያሳልሙንን ነው ወይስ ቤተክርስቲያን ሄደን የምንሳለመውን ነው ወይስ ኢየሱስ ክርስቶስ የተሰቀለበትን ነው ወይ የተጻፈው? እሱ ላይ ሳይሆን ሁለቱም እንጨት ነው፣ ሁለቱም እንጨት ነው፣ ሁለቱም ግዑዝ ነው፣ ሁለቱም ያድን እሱ ላይ ሳይሆን የኔ ጥያቄ ምን ላይ ነው መሰለሽ? ኢየሱስ ክርስቶስ ለተሰቀለበት መስቀል ምስጋና ይገባል ይላል። ምስጋና ይገባል። ስለዚህ የኔ ፖይንት ምንድነው? እንዴት ምስጋና ይገባል? አንድ መስቀል ኖርማል እንጨት፣ ሁለት መስቀል የተደነባበረ ምስጋና ይገባል። ገብቶሻል? እንዴት ምስጋና ይገባል? ስለዚህ ያ ነው የኔ ጥያቄ እኮ ጥያቄ። አሁን እዚህ ጋር ቅድም እነ ዳንኤል እንትን ስላሳዩን ነው እዛ ውዳሴ ማርያም ላይ እኔም ስላለኝ ነው። አሁን እዚህ ጋር መስቀል ቤዛችን ኃይላችን ነው ያለው። ስቲል እዚህ አሁን እስከ አሁኗ ሰዓት ያለውን መስቀል ሁሉ በየሱቁ የሚሸጠውን መስቀል ሁሉ ልብሳችን ላይ የተጠለፈውን ሁሉ አንድ ልብሱን ቀሚስ ሲያሰራ ተዘቅዝቆ የተጠለፈውን መስቀል ሰውየውን ሊወገር እስከደረሰ ድረስ ያለውን ማንኛውንም የመስቀል ስዕል ነው ወይስ የትኛውን ነው? መጀመሪያ ለመከራከር ውዳሴ ማርያም ላይ ያለው መስቀል ቤዛ የተባለው የትኛው እንደሆነ ግልጽ ይሁን። ያው ሞር እስቲ አስረዷት። እኔ አስረድቻታለሁ። አይ ቲንክ ግልጽ አልሆነላትም የኔ ቤተክርስቲያኒቱ እንግዲህ መስቀል ብላ ስትል የተመሳቀለውን እንጨት ነው ዕፀ መስቀሉ ብላ ትላለች። ክርስቶስ ለተሰቀለበት ብላ ትላለች። አሁን የካህናቱ በየኪሳቸው የሚይዙትን በእርሱ ፈውስ ይገኛል እያሉ ያው ምእመኑን ታውቂያለሽ። ራሱም ፋሲካንቺም እኮ ትደበደቢያለሽ አይደል? ጸበል ቦታ ስትሄጂ ስትጸበይ እኮ ታዲያ እና ኃይል ከሌለው ከካህናቶች የማይባርክሽ ከሆነ ከካህናቶች ያንን አትቀበይም ማለት ነው። የምትቀበዩ ቡራኬ የምትቀበዩ ከካህናቱ እጅ በረከት አገኝበታለሁ፣ ከበሽታ ይፈወስበታለሁ የተባለ ሰው ሁሉ ጀርባውን ሁሉ ይቀጠቀጣል፣ ትከሻውን ሁሉ መታ ይደረጋል። ስለዚህ ቤተክርስቲያኒቱ አይ ክርስቶስ ለተሰቀለበት ዕፀ መስቀል ነው ብላ ስትል ያ ግማደ መስቀሉ የት ነው አሉ ነው የምትሉት? ግሼን ነው አሉ ነው አይደል ብላችሁ የምትሉት? እውነት እንደዛ ነው የሚባለው። እንግዲህ ክርስቶስ የተሰቀለበቱ ከሆነ መስቀል ኃይላችን ነው የሚባለው። ያውም የተረጋገጠ አይደለም አሉ ነው። ግማደ መስቀሉ ግሼን ነው አሉ ነው። አንድ ቀንም ታይቶ አያውቅም። በዚህ ጉዳይ የኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ምእመኑ አገልጋዮቹ ለሁለት ተከፍለው ጎራ ከፍለው መጥቷል አልመጣም ብሎ የሚለው ጭቅጭቅ ነው። ልክ እንደ ታቦቱ ማለት ነው። እሱ ሊታወቅ አይችልም እኮ። ለምን ነው የማይታወቀው? ለምን ነው ግሼን ነው አሉ እያሉ ለምን ቢያንስ መስቀሉን እንኳን እንዴት አውጥተው አያሳዩአችሁም? አይታወቅም። ስለዚህ ነው መዝሙራችሁ ሙሉ ግማደ መስቀሉ ግሼን ነው አሉ ነው የምትሉት። መልሱ አሉ ነው አሉ በቃ። ስለዚህ ጌታችን የተሰቀለበት ዕፀ መስቀሉ ከሆነ አካሉ የነካው የትኛው ነው ማለት ነው። መጥቶ ከሆነ ያ ግማደ መስቀሉ ግሼን ነው አለ ብላችሁ የምትሉት ነው መሆን ያለበት ማለት ነው። እንደው ለፈሱም ከተባለ እሱን አይደለም የምትሳለሙት ፋሲካ አይደለም። የኔም እኮ ጥያቄ አሁን ኤቭሪ መስቀል ይሄ በቃ እኔ ጋርም ያለው አባቴም ጋር ያለው ቄሶቹ ጋር ያለ ማንም ሱቅ ላይ ከኛ ሱቅም ያለው ማንኛውም ቦታ ያለው ተቀርጾ የሚሸጠው የመስቀል ቅርጽ የወርቅ ሊሆን ይችላል፣ የእንጨት ሊሆን ይችላል፣ የብረት ሊሆን ማንኛውም መስቀለኛ ቅርጽ ያለው ሁሉ ነው ወይ ኃይላችን ነው የተባለው መጽሐፍ ቅዱስ ላይ? አሁን እኔ ይቅርታ አድርጉልኝ ግሸን ላይ ያለው ክርስቶስ ኢየሱስ የተሰቀለበትን ቢሆን እኔ ኃይል አለው ብዬ አላምንም። እዚህ ጋር ኮመንት የምትጽፉ ሰዎች እኔ አላምንም ኦርቶዶክስ በሆነ ምክንያቱም ኃይልን ያደረገ በሱ እንጂ እንጨቱ ለመገደያ ነው ለመሰቀያ ልክ ገመድ እንደመንጠልጠል እንደመሰቀል እኔም እያልኩ ያለሁት እሱን ነው። እኔ አሁን ያኛው እሱ ደግሞ የነካውም ቢሆን እኔ ያድናል ብዬ ሳይሆን ስንከራከርበት ግን አሁን እዚህ ጋር ውዳሴ ማርያም ላይ የተጻፈው የትኛው መስቀል ነው? እኔ ለኔ ሁሉም አንድ አይነት ነው። እሺ አንድ ከላይ አንድ ኦርቶዶክሳዊ ገብቷልና እንቀበላቸው የነሱን ሐሳብ እስቲ እንስማ። ጥሩ ወሳኝ ጥያቄ ነውና ማን ነው የሚለው?
ዘገነር ነው። ሄኒ መድፈኛው አቤት አቤት፣ እንዴት ናችሁ? ሰላም ነው? ደህና ነን። እንዴት ነው ወዳጅ? ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ከኦርቶዶክስ። ዕፀ መስቀሉ ምስጋና ይገባዋል ብለህ ታምናለህ? ዕፀ መስቀሉ አዎ ምስጋና ይገባዋል ብዬ አስባለሁ። ዕለት ዕለት መስቀሌን ይዛችሁ ተከተሉኝ የሚል ያው የመጽሐፍ ቅዱስ ጥቅሱን ባላውቀውም ይላል እንደዛ እና ያንን መሰረት በማድረግ እንጨቱን ነው ተሸክማችሁ ተከተሉኝ ያለ ያለው ጌታ። ምኑን ነው እስቲ ንገረኝ፣ አብራራልኝ። እንደዛ ካላለ ምኑን ነው? ያንተ ነው እኮ ያንተን መልስ እኔ ምን አብራራላለሁ? እና እንደዛ እያለ ነው ወይ ያለው ጌታ? የኔን መልስ ነገርኩ፣ ያንተ ምኑ ነው? አስረዳኝ እስቲ። ኦርቶዶክስ ወዳጅ ኦርቶዶክስ እንደዛ ምራረባ አንተ ስማ፣ ዳንኤል ታወራ ነው ሚካኤል ያረክበትን አውልቀው መጀመሪያ። ኦርቶዶክስ ነው አይደለ? ኦርቶዶክስ ካልሆንክም አውልቀው። እሺ እንደውም እሱን አውራ አትደራረብ። ስታወራ አንድ አዋራኝ። እንደውም እሱን አውራው ብራዘር። ስሜት ያቱን እንግዲህ እንጨቱ እንደተሸከመ ሰው ለመሆን ሞክር እና ከሱ ጋር አውራ ብራዘር። በኦርቶዶክስ አስተምሮ ዳንኤል ቆይ በጣም እንዴው እንጨት ብለን ባናቀለው ጥሩ ነው። ያው ነው እጽም እንጨትም ያው ነው ኮራጅ። ምንም በግዕዝ ሲሆን አይከብርም ብራዘር። በኦርቶዶክስ የምንሰጠው ክብር እኮ አንተ እኮ እንደሰጠው ክብር ነው ሊገለጥልህ፣ ሊያድንህ፣ ሊያከብር ልታከብረው የምትችለው ባከበረው ልክ ነው የሚያከብርህ እና ልክ ነው የሚወድህ። አንድ ነገር እጽ ሲሆን የበለጠ ይከብራል። ዕፀ መስቀል ሲባል የበለጠ ይከብራል አይደለማ? እሺ በምን ልበል? አይደለም እንደ አረዳድህ እኮ ነው። እንጨት ብለህ አቅልኸው እንዴት ሊያድንህ ይችላል? ኦኬ የብረት መስቀልን በለው። ቆይ ከየት ነው የሚያድነው? እምነትህ እኮ ነው የሚያድነው። አንተ እንጨት ከየት ነው የሚያድነው? ስታምንበት ነው ድነት ልታገኝ የምትችለው፣ ስታምንበት እኮ። ከሽ የምን እንጨት ነው? የብረት ነው። የምንም ይሁን መስቀል ነው። የእንጨት ሆነ የብረት ሆነ የምን መስቀል ዳቢሎስ የተመታበት ሰይፍ ነው ወንድም አለ። በቃ አለቀ። ይሄን ካላመንክ ልትድንም አትድንም። በቃ ሰው እያልከን ያለው በአንዴ ፋሲካ ቆይ እኔ ልጠይቀው። ቤዛችን ነው የሚለውን አብራራሽ። ሃይማኖት መስቀል ክርስቶስ ቤዛ ሆኖ አዳነን ተባለ አይደል? በመስቀል ላይ ቤዛ ሆኖ ተሰቀለ። መስቀሉን ነው የሚለው። አሁን እኮ ውዳሴ ማርያም ላይ የሚለው መስቀሉን ነው ቤዛችን ነው ያለው። አሁን ሁላችንም ምን ሆኖ ነው ያዳነ? እሺ ቆይ አንዴ ሁላችንም ጥያቄ እንዴት አድርጎ ነው? እሺ ምን ላይ ሆኖ ነው ያዳነሽ? ያዳነኝ ብለሽ የምታምኚው አንቺ መስቀሉ ላይ የተሰቀለበት ልክ ለምሳሌ ላስረዳክ። ቤዛ ማለት ምን ማለት ነው? በቃ በመስቀል ቤዛ ሆኖ ማለት በመስቀል ላይ ሙቶ ማለት ነው። በቃ በጣም ጥሩ ደግሞ በጣም ጥሩ አማርኛ ነው አይደለ? ቋንቋ እኔ አማርኛ ነው የምትለው ቋንቋ ነገር ግን አማርኛ ልነግርህ ነው። ቤዛ ማለት ኦርቶዶክስ ስሜት ያቱኑ ሰው ሲያወራ በመሀል አትሁኑ። ሚዩት አድርጉ። ሌሎቻችሁ ሚዩት አድርጉ። ሄኒና ዳኒ ሚዩት አድርጉ። ከላይ ያላችሁት ሁለቱ ያወሩ። ሃይሚና ፋሲካ ያወሩ። ከዛ እናንተ ነው ታወራላችሁ። ሄኒ ሚዩት አድርጉ። ቴንክ ዩ መድፈኛው ሚዩት አድርጉ። ቴንክ ዩ። እሺ አይ ሃይሚ እኔ ያልኩ ምን መሰለህ፣ መስቀል ቤዛችን ነው ይላል። አንድ ባንድ ስንሄድ ከጸሎቱ ከውዳሴ ማርያሙ መስቀል ቤዛችን ከሆነ ኢየሱስ ቤዛችን አይደለም ማለት ነው። ምክንያቱም ሁለቱን ነው የምናነጻጽረው። የተሰቀለው አለ፣ የተሰቀለበት አለ። ኢየሱስ ቤዛችን ነው አይደለም ያለው፣ መስቀል ቤዛችን ነው አለ። መስቀል ቤዛችን ነው ካለ ኢየሱስ ቤዛችን አይደለም እዚህ ጋር። ምክንያቱም ቤዛ ማለት ህይወቱን የሰጠ ማለት ነው። ኢየሱስ እንዴት እሺ መስቀል ቤዛችን አያድነኝ ብለሽ ካመንሽ ኢየሱስ እንዴት አድርጎ አዳነሽ? እሺ አዳነኝ ብለሽ እንዴት ልታምኚ ትችያለሽ? ቤዛ ሆኖ ህይወቱን ሰጥቶ እኮ። በምን ላይ ነው ቤዛ የሆነው? ምን ላይ ነው ቤዛ የሆነው? እኔ እኮ አሁን ማተር የሚያደርገኝ የተገደለበት አይደለም፣ የተገደለው ነው። እንደ ኦርቶዶክስ ነሽ እንደዚህ ማሰብሽ ራሱ በጣም ለምን ኦርቶዶክስ መጽሐፍ ቅዱስ አያነብም ያለህ ማን ነው? አይደለችም እንዴ? እኔ ይኸውልሽና እሺ ስለዚህ እውቀት ላይ የሚሰጥሽን አካል ለምሳሌ አንድ ሰው ነው የሚያወራት። ሌሎቻችሁ ሚዩት አድርጉ፣ ስሜታችሁን ተቆጣጠሩ። ከዛ በየተራ ደግሞ ይደርሳችኋል። ችግር የለም። ከፈለጋችሁ በየተራ ፕሮቴስታንት ነው ብለህ እኮ ብትጠይቅ ችግር የለውም። በየተራ ታወራታላችሁ። ሌሎቻችሁ ሚዩት አድርጉ። ተዋቸው። እነዚህ ምንም የሚገባቸው ስላልሆኑ ነው የሚሻሉ። ፋሲካም ኦርቶዶክስ አይደል?
ዳኒ ሚዩት አድርግ። እሺ ቴንክ ዩ ወንድም። እናንተ አይደላችሁም አንድ ሰው ጴንጤ ነኝ ብሎ ሲል ጴንጤ አይደለም፣ አንድ ሰው ኦርቶዶክስ ነኝ ብሎ ሲል ኦርቶዶክስ አይደለም ብለው የምትሉት እርግጥ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች መሰረታዊ የሚባል የመጽሐፍ ቅዱስን እውቀት ይዘው ሲጠይቁ እዛው ቤተክርስቲያን ውስጥ ሆነው ኦርቶዶክስ አይደላችሁም ትሏቸዋላችሁ። ፋሲካን እኛ ነን የምናውቃት ኦርቶዶክስ መሆኗን ማለት ነው። ኦርቶዶክስ ነኝ ብላ ጥያቄ ጠየቀች። እውነት ኦርቶዶክስ ነኝ ብሎ ሲል ቅድም ለጠየቀው ጥያቄ መልስ ከመስጠት ይልቅ ዲያቆኑ ኦርቶዶክስ አይደለም ብሎ አለው። ኦርቶዶክስ ነኝ ብሎ አለው። አትብ ገጽ ይበልኝ አለው። በሙሉ አለለት እና ምክንያት ሲያጣ ኦርቶዶክስ አይደለም። እናንተ ቤት የመጽሐፍ ቅዱስን ትምህርት ይዞ መጽሐፍ ቅዱስን አንብቦ ጥያቄ የሚጠይቅ በሙሉ ኦርቶዶክስ አይደለም። ካህናቱም ዲያቆናቱም እንደዚህ አይነት ጥያቄ ሲጠይቁ ኦርቶዶክስ አይደለም። ጳጳሳቱ ጥያቄ ሲጠይቁ ኦርቶዶክስ አይደለም ተብሎ የሚባልበት ቤት ነው። ምን ሲሆን ነው ኦርቶዶክስ የሚባለው? ማርያም ታማልዳለች ወይ ደግሞ እንጨቱም መስቀሉም ቄሱም ኪስ የያዘው ቤዛዬ ነው እንትኑም ቤዛዬ ነው በሙሉ ቤዛዬ ነው ብላችሁ ስትሉ ማለት ነው። ጥያቄን እየተጠያየቁ ያሉት አትረብሹ። ማንሃን ይሄኒ ሚዩት አድርገው ሚዩት አድርገውና ይጨርሱ። ሃይሚና ፋሲካ ይጨርሱ። ከዛ ሚዩት አድርገው ማርክ ሚዩት አድርገው። እንደገባችሁ ሚዩት አድርገው። እሺ ወንድሞች፣ እኔ እንግዲህ መስቀል እሺ አሁን አንቺ ምንድነው? እሺ ጥያቄሽ አሁን ጥያቄ እኔ የገባሁት እንትን ሲያነቡ ውዳሴ ማርያም ላይ ሲያነቡት ስላየው እዛ ጋር የማያሻማ እንትን አለ ጸሎቱ ላይ መስቀል ቤዛችን ነው፣ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ይላል። ስፔሲፊካሊ ይሄ ምንም አይነት እንትን የሌለው የሚያወራው ስለ መስቀሉ ነው። ለምሳሌ ድንግል ማርያም የዓለም ሁሉ ቤዛ ናት ካለ ሚስጥር የለውም። ማርያም ቤዛ ናት አለ በአማርኛ አያሻማ። መስቀል ኃይላችን ነው፣ መስቀል ቤዛችን ነው እሺ ካለሽ በመጨረሻ ምንድን ነው የሚለው? መስቀል ኃይላችን ነው፣ መስቀል መድኃኒታችን፣ መስቀል ነፍሳችን መዳኛ ነው ይልና መስቀል ኃይላችን አድኖናል እንድናለንም ሲል እኮ ሂደት አለው ማለት ነው፣ ቀጣይነት አለው ማለት ነው። እየዳንን እንሆናል በመስቀሉ ኃይል እግዚአብሔር እኮ ጥያቄ እኮ በመስቀሉ ኃይልን በመስቀሉን ሄዳን ነው ወይስ በተሰቀለው ነው? ወይ ጥልን በመስቀሉ ገደለ ይላል እኮ። ጥል የተገደለበት እኮ ነው መስቀል። በቃ ጥልን በመስቀሉ ገደለ ማለት በመስቀሉ ጥል ተገሏል ማለት እኮ በመስቀል ላይ ሆኖ ጌታችን አዳነን ማለት ነው። ስለዚህ መስቀሉ ደግሞ የጌታችን ኃይል ያረፈበት ነው። መስቀል ቤዛ ይሆናል፣ የነፍስ መዳኛ ይሆናል። ቤዛ ማለት እኮ ሞተበት በመስቀል የዋለ እንዴ ጌታ የዋለበት እኮ ነው። ከ3 ሰዓት እስከ 6 ሰዓት ተሸንክሮ የዋለበት መስቀል እኮ ነው። ይሄን ካላከበርሽ ጌታን እንዴት ታውቂዋለሽ? ምን ላይ ሆኖ ነው ያየሽ? ጌታን ነው ወይስ መስቀሉ የተሰቀለበትን? እሺ በጥይት ቢሞት ኖሮስ እንዴ? አይሞትማ። እንዴት አምላክ በጥይት ሊሞት አለ? ተሰቅዬ ብቻ አላለው እቴ ተሰቅዬ አላለም። ተሰቅዬ የሚል የለም። የተሰቀለው በሰዓቱ አዳምጥ። ገዳዮቹ ቆይ አንዴ፣ ገዳዮቹ የመግደያ መንገዳቸው በጎንም እኮ ሌሎች ሰዎችን ሰቅለዋል አይደለ? የዛኔ በጥይት አይደለም የሚገደለው። ሰቀሏቸው። ማንን ጨምረው? ኢየሱስ ክርስቶስን ጨምረው። ከዛስ ኢየሱስ ክርስቶስ የተሰቀለበት መስቀል ያድናል ተብሎ ተጻፈ። አየህ አመጣጡ ይሄ ነው። ተመርጦ ከሶስቱ መስቀል ያድናል ሲባል ቆይቴ አንዴ ያድናል ሲባል አንቺ እንዴት ነው ያድናል ሲል እንዴት ነው የተረዳሽው? ከምን እንደሚያድን ነው የተረዳሽው? እሱ የሞተው ነው ያዳነኝ። የሞተበት መሳሪያው አይደለም። ይኸውልሽና ያድናል ሲባል መስቀል ሊያድንሽ የሚችለው የስጋ ደዌን የስጋ በሽታን ሊያድን ይችላል። ነፍስሽን ሊያድንሽ የሚችለው ኢየሱስ ክርስቶስ። ይሄ ለማንም ኦርቶዶክሳውያን ግልጽ ነው። እሺ የትኛው? እኔም እኮ የንስሐ አባት የሆነ ማንኛውም ቄስ ቤተክርስቲያን ስለሚያሰቅላል የትኛው ነው ከስጋ ደዌ የሚያድነኝ? የትኛው? አንገቴ ላይ ያደረኩት መስቀል ራሱ ያድነኛል። ልንገርሽ በምን መልኩ? ከስጋ ደዌ እለት ከሰይጣን ይጠብቀኛል። ሰይጣን ከኔ ጋር አይቀርም። ልንገርሽ በቃ ማስረጃ ከመጽሐፍ ቅዱስ ማስረጃ ደግሞ ለዚህ ጥቅስ ልጠይቂ ነው እንዴ? ሁሉም እኔ አሁን አንገቴ ላይ ማስረጃ ግን
ቆይ ልንገርክ፣ አንገቴ ላይ ማተብ አለ፣ መስቀል አለ። ግን ኦርቶዶክስ በመስቀሉ ስለሚታመን የክርስቶስ ኢየሱስ ስቅለትን ስለምናምን የኦርቶዶክስ ምልክት የክርስቲያን ምልክት ብዬ ነው የማደርገው እንጂ አንገቴ ላይ ያለውን መስቀል እየሳምኩት ያድነኛል ብዬ አላምንም። ለምን? መጽሐፍ ቅዱስ ላይ የተሰቀለው ነው የሚያድን ስላለ። አሁን እኔ ጸሎቱ ላይ ነው ጥያቄ። ቅድም ነዳኒ ሲያነቡት መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ይል እንደዛ ሲል ቤዛ ሊሆን አይችልም። መዳኛችን ሊሆን የሚችለው የሞተው የተሰቀለው እንጂ የተሰቀለበት አይደለም ብዬ ስለተረዳሁት ነው። ለምን? አማርኛ ስለሆነ። እሺ ይቅርታ፣ እንደዚህ ጋር መግባት ስላለ መግባት አለ። እምነትሽ ነው ታለም ያድንሽ። አሁን ለፋሲካም ለሃይማኖትም የምነግራችሁ እናንተ እዚህ ጋር ብትጨቃጨቁ ኦርቶዶክሳውያን እህትና ወንድም ናችሁ። ምንም ለኛ ጠብ ያለ ነገር የሰጣችሁን ነገር የለም። ጭራሽ ቀድሞ ከነበረን ጥያቄ ቆይ አንዴ ሃይሜ ሌላ ጥያቄ ነው የፈጠራችሁብን። ስለዚህ ንስሐ አባት ካላችሁ ንስሐ አባቶቻችሁ ዝም ብላችሁ ጠላ ጠጥታችሁ ከመመለስ ጠይቋቸው ወይ ደግሞ እዚህ ከላይ ያለው የገባው ሰው አለ። እውነቴን ነው የምለው፣ ጠይቋቸው። ምክንያቱም መስቀል የሚያሳልሙት መስቀል እነሱ አይደሉ? በመስቀል ቡራኬ የሚሰጡት እነሱ አይደሉ? ኤርሚ ስድብ ያስፈልጋል? ሚዩት አድርገው። ምንም አላልኩኝ። ምንድን ነው የተሳደብኩት? ጠላ ይቀርብላቸው የለ ሲመጡ አረችን እንደዎችን ስድቧን ግን ጠላ ይቀርብላቸው የለ ሲመጡ እንዲጠጡ አረቄ ይገዛላቸው የለ እንዴ? ምኑ ነው ስድብ እንዴ? ወይስ ጠላ ሚዩት አድርገው። ከላይ ያለው ሚዩት አድርገው። ተደረበ ሶስት ሰው አንዴ አያወራ። ሚዩት ማድረግ ይችላል። እርጎ ነው እንደምታቀርቡላችሁ ሲመጡ ጠላ እኮ እና ጠላ ያድነኛል ብሎ እንደምታውቁ ማለት ነው። እኔ ጠላው ያድናል አያድንም አላልኩም። ምክንያቱም ሲመጡ ጠላ ከመጣጣቸው አጠጡ። ጠላ አድምጠኝ፣ ጠላውንም አጠጡ። ጠላ ነገር ሲመጣ ምንድነው የምጠጣው? እኔ ውሃ ነው የምጠጣው። በቃ ውሃ ለምንድን ነው የጠጣው? እኮ እርድና ሌላ ጥሜና በቃ ለተፈጥሮ ስለሚያስፈልግ ማለት ነው። እና ስለዚህ በቃ ምን ያው ውሃ ነው ስለ ጠላ ሳነሳ ሶስት ሰው ማይክ ይከፍታል እንዴ? ወንድም ነህ የማይነካ ነገር እኮ እየነካ ነው አንተ የምታስቸግረው። እሺ ተው ግድ የለም ተው። እውነቱ የሚጠቅመንን ነገር ብናወራ ምን ችግር አለው? ያልኩትኝ እኮ እሱን ብሰጧቸውም ስጧቸው። መተው እናንተ ቤት ሊረጩ የሚመጡ ሳላይ ጸበል ቡራኬ ሊሰጡ የሚመጡ ሳለ ላይ ወንሰጡም የሚጠጣው መድኃኒት ነው ይውልና ሃይማኖት ከራስ እህት ጋር ከፋሲካ ጋር አልተስማማህም በዚህ ጉዳይ ላይ። ከላይ ያሉት ይናገሩና ሃይሚዬ በኋላ ደግሞ እኛ እናወራለን፣ ወይ ከፋሲካ ጋር ከኛም ጋር ታወራለን። ከላይ ሁለቱ ምንድነኛ ነው እንቅልፍ የመጣል እንግዲህ ሰላም ለእናንተ ይሁን። እውነቱን እግዚአብሔር ይግለጥላችሁ። ምንም ማድረግ አይቻልም። እኔ እንግዲህ አንተ ተራመመ ነኝ የማቀውን የምን ነገር ያለው ደህና ደሩ። አንድ ጥያቄ መጠየቅ ፈልጋለሁ። እኔ ልውጣ። እኔ እሺ፣ ቻው፣ ደህና ደሩ። አስወጣኝ ዳኒ። ምንም መልስ ሳሰጠን ጠብ ያለ ነገር እኮ የለም። አሃ እኔ ተራመመ ምንኛው እውቀት ያለኝ ሰው አይደለም። ግራ ጋብታችሁ ነው የሄድከው ከፋሲካ ጋራ የስራችሁን ይስጣችሁ መድኃኒዓለም መልስ ተመልሱልን አላችሁ ብለን ሁለት ኦርቶዶክሳውያን ገብታችሁ እኔ ለአንተ አንተ ከእህትህ አልተስማማም። እኛም ራሱ ለምን መልስ ማሰጠን? ምክንያቱም ምን የማውቀው ነው የምናገረው እንዴ? እኔ ማለት እኮ ምንም እቺን ያከለከለ ምንም እውቀት የለሽም። ያ አሁን አንገቴ ላይ ያርኩት ከስጋ ደዌ ፈውሶኛል አልክ አይደል? እሱንማ በደንብ ነው የምነግርህ። አሁን እንደሚያድነው አሁን መድኃኒዓለም በሚያውቀው በውስጥም በውጭም አካልህ የትኛው መስቀል ኃይል እንዳለው ምን አለው? አድመጠኛ የጠየቁኝ አሁን መድኃኒዓለም በሚያውቀው ጌታ በሚያውቀው በውጭም በውስጥም ሰውነት ላይ ምንም አይነት ህመም የለም። በሰውነት ላይ ምንህንም አያምህም። እኔ መድኃኒዓለም የተመሰገነ ይሁን ከተወለዱ እስካሁን ታምሜ አላውቅም። ክብር ተመስገን። መስቀሉን እንደዛ እንትን ያደረገ አይ እንግዲህ እሱን እግዚአብሔር ነው ሊላቅ አልችልም። ይሄ ሁሉ ኦርቶዶክሳዊ መስቀል ስላሳል እሱ ወንድም ማለት ነው። የክርስቲያኖች ምን ያለው መስቀል በቃ አለቀ። ይሄ ሁሉ ኦርቶዶክሳዊ መስቀል አይ እንደማመጥ አደረም። ይሄ ሁሉ ኦርቶዶክሳዊ መስቀል ስላላሰረ ነው። ይሄ ሁሉ ኦርቶዶክሳዊ መስቀል ስላላሰረ ነው በየጸበል ቤቱ በየቦታው የሚንከራተተው አይደለም። ጸበል ቢሄድ እኮ ድኖ ነው የሚመጣው እኮ። ግን በየሆስፒታሉ በተለያየ ቦታ ላይ የሚንከራተተው አንተ ያሰርከው መስቀል ከልጅነት ጀምሮ ከበሽታ ከጠበቀ ከስጋ ደዌ ሌላውን ኦርቶዶክሳዊ አይጠብቅም ማለት ነው። ሰው እየለየ ነው። አይደለም ወንድሜ፣ እንደዛ አይደለም እንዴ።
እና ታዲያ አንተ አልታመምክም ማለት የእግዚአብሔር ምስጋና ለዕፀ መስቀል ለእንጨቱ አንገት ላይ ላርከው መስቀል ሰጠ ምንድነው ማለት ነው? አንተ ጋር ያለው መስቀል ልዩ ነው ብለን እንድንልህ ነው? ኦርቶዶክሳውያኑ የሚያረጉት መስቀል ልዩ አይደለም ማለት እነሱን አያድንም ነው ወይስ እንዴት ነው? እንደዛ አይደለም። ኧረ ቆይ በማርያም እንደሱ አይደለም ኤርሚ። እንደዛ አይደለም። የተለየ መስቀል ሃይሚ ቀለል ላድርግልህ። ያዳነህ መስቀሉ ነው ኢየሱስ ክርስቶስ። ይህን ብቻ መልስልኝ ዝም ብለህ ባጭሩ። ያዳነህ መስቀሉ ነው ወይስ ጥያቄ የለውም? ምንም ጥያቄ የለውም። ያዳነ ኢየሱስ ክርስቶስ ነው። እንዴ ምን ነው ታዲያ? ስለዚህ መስቀሉ ቤዛ ነው የሚለውን ያፈርሰዋል። መስቀሉ ያድኖናል የሚለውን ያፈርሰዋል። በመስቀሉ ድነናል የሚለውን ያፈርሰዋል። ምክንያቱም ሁለት አላዳነንም፣ አንድ ነው። ሁለት አላዳነንም፣ ሁለት ነገር አላዳነንም አይደለም ያለሽ። መስቀል ነው፣ መስቀል መዳኛችን ነው። እሺ አንቺ በቃ እመኝበት። አላዳነኝም ብለሽ እመኝ። ይሄ መብትሽ ነው። ማርያምን እያልኩልህ ነው። ይኸውልህ ማርያምን እያልኩልህ ነው። አውቀህ ነው ወይስ አማርኛ አልችልም ልትለኝ ነው? መስቀሉ አድኖናል እያለ ምንም አውቂ መስቀሉ እንዴት አውቂ አውቀህ ካልሆነ እሺ ማለት እኔ እንጃ ለማደናበር ሁሉ መሰለኝ። አውቀህ ካልሆነ ከውዳሴ ማርያሙ ላይ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው የሚለው። እሺ ቆይ መስቀል መዳኛችን ነው እያለ ኢየሱስ መዳኛችን ነው እንዳለ አድርገህ የምታወራለህ ውዳሴ ማርያም ላይ መዳኛ ነው ሲል አንቺ የተረዳሽበት መንገድ ነው እውነት እንዳልሆነ እኔ ተረዳሁት። የነፍሳችን ፋሲካ አንዴ እኔ ላስረዳው በደንብ አይ ቲንክ የሆነ ፖይንት ላይ ያልተረዳ ነገር ገብቶታል። እዚህ ጋር ላለመናገር ምክንያቱም እኔ ስናገር ኦርቶዶክስ አይደለሽም የሚሉኝ እኮ እውነቱን መናገር ስለምንፈራ ነው። የሆነች ፓርት ላይ የሆነች የምታወዛግብ እንትን አለች እና አንቺ ያነሳሻት ፓርት ለምን ለቀሻት ወጭም ሃይማኖቱን አይ መድፈኝ አንዴ እንደሱ ሳይሆን ይሄን እንደዚህ ይባል ኦርቶዶክስም ለምን ተነግጃለሽ? ጥያቄ ይሄን ይቆይ ስንቱን ነው ጥያቄ ጠይቀውን ትውልድ ከቤተክርስቲያን ልቀቁ እያላችሁ የምትሉት እናንተ መልስ አትሰጡም? እንደዛ ይባል አልተመቻት ሃይማኖቱን ለቃ መውጣት ነው። እኛ ደስ ይለናል። ፔንቴ ከሆነች ነይ ፋሲካ ዛሬውኑ ፔንቴ ሁኚ። ግን ጥያቄ የሚጠይቅን ትውልድ እስከ መቼ ነው ውጡ ቤቱን እየለቀቃችሁ ውጡ የምትሉት? አይ እንደዛ ይባል ጥያቄ ባለው ግን እሷ ጥያቄ ለጠየቀ ሰው መልስ እንጂ መስጠት ያለባችሁ። እኔ ፋሲካ ዛሬ ፔንቴ ብትሆኚ ደስ ይለኛል። ነይ እኛ ጋር እንደውም በእውነት መድፈኛው ልንገረው። ከታች ኮመንት ላይ ፋሲካ ዘፋኝ ናት እያሉልህ ነው። እኔ ዘፋኝ ነኝ፣ ፔንቴ ዘፋኝ የለም። ስለአንቺ ስታተስ እኔ ስለአንቺ ስታተስ ዘፋኝ ሙኝ የፈለግሽው ልትሆኚ ዝም በል። እኔ ኦርቶዶክስ አይደለሽም። በኦርቶዶክስም አትነግጂ። አንድ ጥያቄ ልጠይቅሽ። የኦርቶዶክስ ማረጋገጫዋ ዘፋኝ ነች ተብሏል፣ ታይቷል። በቃ ዘፋኝ ነች፣ ዘፋኝ ናት ማለት ነው። ትችላለች። ይኸውልህ አንድ ጥያቄ መጠየቅ ይችላል። አንተንም እሷንም እንዴት አራት ሆናችሁ እንዴት ለአንዲት ኦርቶዶክሳዊ እህትና እውነትም እዛ ለሚጠይቀው ለምን መልስ አትመልሱም? አንተ ራሱ ጋብታውን ቆይ እህቴ እኔ ላስረዳሽ አትልም? ቤቱን ለቀሽ ውጭ እንደዚህ አይነት ጥያቄ ከምትጠይቂኝ ብለህ ትላለህ እንዴ? ስንቱ ትውልድ ሲጠይቅ ነው እናንተ ውጡ የምትሉት ከቤት? የለም አሁን እነ ልደተ ቃል ቤት ሄጄ ነበር ቅድም እና ስለሞተ ሰው በሙታን ስም ስለሚደረግ ድግስ ቄሶች ስለሚበሉት ስለሚያርዱት በሬ ከጽድቅ ጋር ተያይዞ አድርጎ ነው ያስወጣኝ። ማንም አያስረዳንም እዛ ቦታ ማንም። ሄጄ ጥያቄ እግዚአብሔርን ጥያቄ ጠይቄ ካሁን ስል ብሎክ ነው ያደረጉኝ ሞዴሬተሮች። ማለት መድፈኛው ለምን ንግድ ነው የምታወራው? እሺ አሁን አንቺና ኤርሚያስ አንድ ጥያቄ መጠየቅ እችላለሁ? አንዴ ለሃይማኖት አንዴ ያጨርሳል እሱ ጋር የተያዘ እሺ አንዴ ወደማመጣ እስካሁን አወራችሁ አይደል እንዴ? አንዴ ላስረዳውና ታወራለህ። አቋርጠኝ ነበር ቅድም የገባው ለምን ያስረዳው ነበር? ዳንኤል ግን በምን ቀን ነው ይሄንን አረስት ይዘህብን የመጣውና እንደዚህ እርስ በርስ ትርምስምሱ የወጣው? ምንም እኮ መደማመጥ እኮ ልጠፋ። አይ ማነው ሃይሚ ካለ ማነው ሄኒ ካላ ያለው ምንድነው ጥያቄ መጠየቅ ፈለከው? እኛን እኛ ጥያቄ ልጠይቅ መልስተን አዎ ሄኒ በመስቀል ላይ የተሰቀለ የተረገመ ነው ይባላል መጽሐፍ ቅዱስ ላይ ይላልና ኢየሱስ ክርስቶስ የተረገመ ሆኖ ነው ማለት ነው? ስለኛ እርግማን ሆኗል በኃጢአታችን ስለኃጢአት። በጣም የሰቀለኝ የቱ ጋር ነው እንደዚህ የሚለው? የቱ ጋር ነው እንደዚህ የሚለው? ኮሜንት ዝጉልኝ። የቱ ጋር ነው እንደዚህ የሚለው? እኔ እንትኑን ጥቅሱን አላስታውሰውም፣ ግን በቃ ጥቅሱን ይዛ ነው አይልም እያልከኝ ጥቅሱን ይዛ ነው። እኔ አይልም አላልኩም። ጥቅሱን ይዛ ነው። ጥቅሱን አምጣና
ጥቅሱን አንብበን አውዱን ምን እያለ እንደሆነ ለምን አታወጣልኝም ታዲያ? አይልም ካላለ የምታውቁ ከሆነ ለምን አታወጣልኝም አንተ? ይሄ እኮ እኔ አይልም አላልኩም። ጥቅሱን አምጣ። አንተ ከመናፍቃን ነው እንደ ጥቅስ የምጠይቀው? ራስህ አንተ ኦርቶዶክስ አይደል? እኔ ሙሉ ሆነ እዚህ እህቶችና ወንድሞች ሲናገሩ አልሰማ ብለህ አንዴ ልጠይቃችሁ ብለህ አልከን። አንተ ለማርያምና ለመስቀሉ ትሰግዳለህ? እና ልብ ካለ ብታገዘኝ ምን ችግር አለው? ኦኬ እኔ አግዝሃለሁ በዛ በቀንነት ካወራ ማለት ነው። እሺ ግን እኛ ጥያቄ ጠይቀናል አይደል እኮ ጠይቅልኝ። ከዛ ጋር የተያዘ መልስ ጥያቄውን ጠይቀናል አይደል? እኛ ምን የሚል ጥያቄ ነው የቤቱ አርዕስት ላይ ያለው? ስግደት ለማርያምና ለመስቀል ይላል። አንተ ትሰግዳለህ? አዎ ለሁለቱም ሰግዳለሁ። የምሰግደው ግን የአምልኮ ስግደት ሳይሆን የጸጋ ስግደት ነው የምሰግደው። እሺ ማርያምና መስቀሉን ታመሰግናለህ? በሚገባ። ኦኬ ማርያምን ምን ብለህ የምታመሰግናት? ምን ስላደረገችልን? የጌታ እናት ስለሆነች፣ ጌታን የወለደችልን ቤዛዊተ ዓለም ስለሆነች አመስግኗት ይላል መጽሐፍ ቅዱስ። እኔን ስለወለደች አመስግኗት ብሏል ጌታ? አታመስግኗት የሚል አለ መጽሐፍ ቅዱስ ላይ? አመስግኗት ብሎ የሚል አለ ወይ? አታመስግኗት የሚል አውጣልኝ። አታመስግኗት ብሎ የሚል ስለሌለ ታመሰግኗት አላችሁ ማለት ነው፣ ስላልተጻፈ እኮ። አንተ ስላልተጻፈ አይደል እየጠየከኝ ያለኸው? አመስግኗት የሚለው አድመጠኛ። አሁን የጠየቅኩህን መልስልኝ። አታመስግኗት ብሎ የሚል ስላለ ነው ማን ስለሌለ ነው ወይ የምታመሰግኗት? እኛ የምናመሰግናት እኮ ነገርኩህ እኮ። እኛ የምናመሰግናት የጌታዬ የኢየሱስ ክርስቶስ እናት ስለሆነች ምስጋና ስለሚገባት ኦኬ አመሰግናታለሁ። እሺ መስቀሉን እሺ ለምን እንደምታመሰግኑት? መስቀሉን ደግሞ ደሙ ስላረፈበት የጌታዬ የኢየሱስ ደሙ ስላረፈበት አመሰግነዋለሁ። እሺ ምስማሩን ታመሰግኑታላችሁ? ጌታ የተጨነገረበት አግባብ ካለው። እንዴት አግባብ ካለው? ደሙ ነክቶት የለ እንዴ? ደም የነካው ነገር ሁሉ አደም ታመሰግኑት? የጌታ ሁሉም ያለበት ነገር ሁሉ እናመሰግናለን። ኦኬ ስለዚህ ምስማሩን ታመሰግናላችሁ? ምን ችግር አለው ብናመሰግን? እስኪ አመስግና። እኛ እየሰማን አመስግና። 800 ሰው እየሰማ አመስግናን። ምስጋና ጌታችን ወንድማችን ብቻህን አታውራ። አመስግንና አሳየን። ምንድነው ብቻህን እያወራ ያለው? ምስጋና ጌታችን ለተቸነከረበት ለችንካሩ በልና ንገረን እስኪ። እዚሁ እንደሱ እንድና የፈለከው ታዲያ ለመስቀሉ ብለህ ካልከኝ ደሙ ስለነካው ነው አይደል? ምስጋና ጌታችን ለተሰቀለበት ለመስቀሉ ብለህ እንዳልከው እና እንዳመሰገንከው ሁሉ ምስጋና ጌታችን ለተቸነከረበት ለችንካሩ በልና ንገረን። ለጅራፉም ለሸዋ አክሊሉ እንደዛ ማለት ነው። ደሙ የነካውን ነገር ሁሉ በሙሉ እኔ ቀስ እያልኩ ስሙን እጠራላለሁ፣ አንተ ታመሰግናለህ። ለሾሁ እስኪ ምስጋና ይገባል በል። ደም ስለነካው እናቱ ላይ ስላለ ለምን የጻን ጫውታ እናደርገዋለን? ለጅራፉ ምስጋና ይገባል በል። ስለተገረፈበት ደም ነክቶታል፣ ሰውነቱ ተተልትሏል። በዛ በላ ለምስማሩ ምስጋና ይገባል በል ማለት እኮ። ለመስቀሉ ምስጋና ይገባል ብለን እንላለን። ጌታችን ደሙ ስለነካው ብለህ ስላልክ ደሙን የነካው መስቀሉ ብቻ አይደለም፣ ምስማሩም ችንካሩም በሙሉ ደሙ ነክቶታል። የጲላጦስ አደባባይ ሁሉ ደሙ ነክቶታል። ሚስማሮች ስም አላቸው እኮ። ሳዶር፣ አላዶር፣ ዳናት፣ ሬዳ፣ አዴራ፣ ሮዳስ የሚባሉት አምስቱ ቅንዋተ መስቀል። እስኪ አመስግናቸው ደሙ ስለነካ። እሱም በምን አወቀው? መጽሐፍ ቅዱስ ላይ ስለተጻፈ ነው። ለምን ዝም አልክ? አመስግናቸው። አሁን እሱ ነገርኛ አሁን እንደዛ አይነት ኦኬ፣ ከራስህ ጋር አውራ። ከኔ ጋር ምንም አታመሰግንም፣ ዝም አልክ። እሺ የምትይው አለ ፋሲካ ጀመር። እሷ ኦርቶዶክስ አይደለችም። በኦርቶዶክስ ስም ግን ባነገጂ ጥሩ ነው። ችግር የለም። ቤተ እምነትሽን ብቻ ኤርሚ ሮዳስ ላይ ያስምርልኝ። እሺ ተሰምሮላል ወንድማቸው። ስለዚህ ደሙ የነካውን ከልጅ ልጅ ብየለዩ አመት የማይቆይ ይባላል እኛ ሀገር። አየህ ኦርቶዶክሳውያን ደም የነካውን እየለዩ ማለት እንጨቱን ከምስማሩ ይለያሉ። ምስማሩ አይመሰገንም፣ ጅራፉ አይመሰገንም፣ እሾህ አክሊሉ አይመሰገንም፣ ኢቭን ጨርቁ ጌታ የለበሰው አይመሰገንም። ደሙ የተፈናጠቀባቸው የሮማውያን ወታደሮች ሲገርፉት አይመሰገኑም። የጲላጦስ አደባባይ ላይ ነው የገረፉት፣ መሬት ላይ ደሙ ነክቷል መሬት ላይ። እሱንም አያመሰግኑም። እንጨት ብቻ ነው የሚያመሰግኑ። ከእንጨት ጋር ያጣበቃቸው ነገር ነው ኦርቶዶክሳውያን። በጣም የሚገርመኝ የእንጨት ፍቅር ይዟቸዋል ማለት ነው። ለምን ዝም አልክ? አይደለም
ለወደፊት እንግዲህ ለነሱ ሚስማሩም አለ እያለ ነው ያዘጋጃል እኮ ሚስማሩም አለ። ሚስማሩም አለ እያለ ነው ያለው። እስኪ ዳንዬ ያውራቸው እነሱ እንትን ግላካለ እኔም እሺ ሃይማኖት አሁን አንተ ልክ እንደ ሄኒ ለሚስማሩ ምስጋና ታቀርባል አይደለም? ምስጋና አቅርብ የሚል አምልህ አሁን ለምሳሌ እምነት ማለት ትውፊት ነው። በትውፊት የመጣ አሁን ለምሳሌ ከአባቶች የተሸጋገረ ነው እምነት ትውፊት ነው አይደለም እንዴ? ያን የመጣውን በትውፊት የተቀበለውን ነገር ንቀህ ጥለህ መሄድ ሳይሆን ያን አክብረህ መቀጠል ነው። እኮ ታቀርባለህ። ነገር ደግሞ እንዳለ አድርገህ ማክበር አሁን አትችልም። ምስጋና ለሚስማር ታቀርባለህ? ሄኒ ችግር የለውም እያለ ነው። አልቀረበማ፣ እስካሁን አልቀረበማ። ቢቀርብ ታቀርባለህ? መስቀሉ እንዲከብር አይደል? መስቀሉ አሁን ክብር የምሰጠው ደም ስለነካው ነው እያልከን ነበር አይደለም? አይደለም፣ ደሙ ስለነካው አይደለም። አዎ በመስቀሉ የተደረገልኝ ስለማቅ ነው ማከብረው መስቀሉ። በመስቀሉ የተከናወነልህ ነገር አለ፣ ለዛ ነው ምስጋና የምሰጠው። ምን ነበር ያደረገልህ መስቀሉ? ምን ነበር ያደረገልህ? ምክንያቱም መስቀል ላይ ሆኖ ጌታዬ እኔን ለማዳን መስቀል ላይ ወጥቶ መስቀል ላይ ተቸንክሮ ከ3 ሰዓት እስከ 6 ሰዓት መከራ የተቀበለበት ነው። መስቀሉ ነው ወይስ በመስቀሉ ላይ ያለው ነው ለአንተ ያደረገልህ? በዛ ላይም ደግሞ ዲያብሎስ የታሰረበት ገመድ ነው መስቀል። ከገባ በቃ ለኔ እንደዛ ነው የምረዳው። ኦኬ ገመድ ነው መስቀል፣ እንደዛ ነው በቃ እንደፈለግ ተርጉመው፣ እሱን ችግር የለውም። ገመድን በለው አልገባንም በለው ሳይሆን አንተ ያልከውን ነገር ነው እኛ ማወቅ የምንፈልገው፣ እኛ ልንል አንችልም። ኦኬ ሰይጣን በመስቀል ታስሯል እያልከን ያለው? ቆይ ዳንኤል ወንድሜ፣ አሁን አንተ መስቀልን ታምንበታለህ? በመስቀል ታምናለህ? ብራዘር ስለአንተ ነው እያወራን ያለው ወዳጅ። አይደለማ መጀመሪያ መስቀልን የምታከብረው ሪዝንህ ምንድነው? እንወቀው እስኪ። ለምንድን ነው መስቀልን እሺ የሚል ቆይ እንደው እንድንረዳ። መስቀል ሰይጣን የተሸነፈ ይኸውልህ፣ መስቀል ሰይጣን የተሸነፈበት ስለሆነ አከብረዋለሁ። ምክንያቱም መስቀል እኔ ጋር ካለ ሰይጣን አይቀርብም ብዬ አምናለሁ። ቦታው ነው ያሸነፈው፣ መስቀሉ ነው ያሸነፈው ወይስ ኢየሱስ ነው ያሸነፈው ሰይጣን? ምክንያቱም የኢየሱስ ኃይል ያለበት ነው መስቀል። የኢየሱስ ኃይል ማለት እንዴት ነው? አሁን የምታወራው ነገር በደንብ አስተውለው። አሁን ያሸነፈው የኢየሱስ ኃይል ነው ወይስ መስቀሉ ነው ያሸነፈው? አሉ ያሸነፈው የኢየሱስ ኃይል ነው፣ ግን የኢየሱስ ኃይል መስቀል ላይ አለ። የኢየሱስ ኃይል መስቀል ላይ አለ አለ። አዎ በትክክል አለ። ምክንያቱም ሲያድን አይተናል፣ ሲፈውስ አይተናል፣ ሙት ሲያስነሳ አይተናል፣ የበሽታ ደዌን ሲፈውስ አይተናል። ምን ይፋብሮን ያለ እኮ ነው። እስቲ መጽሐፉን ገለጥ አድርገው። መጽሐፍ ቅዱስ ለሁሉም ጥቅስ የለውም ወንድም አለም እንዴ? ምን ነው ለዚህም ጥቅስ የለውም? ጥቅስ አያድንም፣ ጥቅስ አያድንም ወንድሜ። በትውፊትም በቃልም ለዚህ ጥቅስ አሁን ለዚህ ልምምድ ጥቅስ የለውም እያልከኝ ያለው አሁን ጥቅስ አልተጻፈለትም ለዚህ ልምምድ አይደለም። መስቀል ሙት ያስነሳል። በትክክል አስነስቷል በጊዜው። እንደሙነሽ ነው እቴ ተማሪ ግቢና ቤተክርስቲያን እንደ ጠይቅ አባቶች አንዴ አትወና በጂዚ ብራዘር አንዴ ቆይ ወራጅ ስሜት ያቱ መስቀል አሁን ያልከውን የክርስቶስ ኢየሱስ ኃይል አለው ላልከው ለዚህ መጽሐፍ ቅዱስ ውስጥ ያልተጻፈ ነው። በትውፊት ነው የተቀበላችሁት አይደል? ይሄ እኮ የታየ እኮ ነው። መጽሐፍ ላይ አይተው እኮ አሁን እኔ ራሴ ያየሁት መስቀል እንደሚያድን እኮ እኔ አሁን በዚህ በእኔ ራሴ አያለው እኮ አልኩ እኮ መስቀል ያድናል። ስለአንተ ማየት እኮ እንመጣለን፣ ወደ አንተ ደግሞ እንመጣለን። መጽሐፍ ቅዱስ ላይ አለ ወይ? እሱን ጨርስልን፣ ከዛ ደግሞ ወደዚህ እንመጣለን። ብራዘር አለ መጽሐፍ ቅዱስ ላይ እኮ እግዚአብሔር ያደረገው ነገር ሁሉ አልተጻፈም አለ እኮ። ምንድነው አልተባለም? ስለዚህ ያልተጻፈ ነው ይሄ መጽሐፍ ቅዱስ ላይ ያልተጻፈ ነው በለኛ። ከዛ እንቀጥላለን እኮ ወደዚህ። በቃ የተጻፈም አለ ያልተጻፈም አለ። ያንም ስለ መስቀል ኃይል እንዳለው መጽሐፉ ላይ ተጽፏል ወይስ አልተጻፈም? መስቀል ላይ ኃይል እንዳለው ሊጣፍ ላይጣፍ እኔ አሁን ይሄን ጥቅሱን አስረግጬ ልነግርህ አልችልም። ምክንያቱም እኔ ምእመን ነኝ ብያለሁ እኮ። አንተ ግን እንደራሴ ዕውቀት መጽሐፉንም አለመጽሐፉንም አታውቅም ወንድሜ። መስቀል ኃይል ነው ይላል እኮ። በቃ መስቀሌን ተሸክመህ ለተከተለኝ ይላል። ተጽፏል። እንዴት አልተጻፈም? እሺ ጥቀሰው አሳየንሽ። ይኸውልህ ችግሩ እኮ ነው። ጥቅስ ስትለይ እኔ ጥቅስ ልነግርህ አልችልም፣ ምክንያቱም የማስታወስ ችሎታ የለኝም ወንድሜ። ተጽፏል እኮ እያልክ ነው ያለው።
ወራጄ እኮ እሺ በቃ እንግዲህ ሌላ ጊዜ ላመጣ እችላለሁ። ጥቅሱን ምን ጋር እንደሚገኝ አይቼ ላቀርብ ይችላል ሌላ ጊዜ። ለአሁን ጥቅሱን ለኛ ግን አሁን መልሱ አንድ አሳይመንት ሰተን እንግዲያውስ ሐሳቡን እናሳብ እንደምደሙ ካንተ ጋር ይሄ ጥቅስ አሁን ያንተ ያልከውን ጥቅስ ፈልገህ ያላገኘህ ቀን ወደ ወንጌል እውነት ራስህን አዙር። አሁን የምትለው አንድ ይኸውልህ አሁን የምትለውን የእግዚአብሔር ቃል አያውቀው መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው የምታምነው። አሁን ለኛ ፈልገህ ቆይ አንዴ ብራዘር አንዴ ይጠቅማል ብራዘር ፈልገህ ያጣቀን ህይወትህን ለኢየሱስ ስጠው። ምንም ኦርቶዶክስ ፈልገህ የምታጣው የለም እኮ በቃ አሁን እኮ ለኛ ግድ የለም ለኛ አሁን ለአንተ ግን ፈልገው ይሄንን ጥያቄ መጽሐፍ ጥቅሱ እንኳን ባይኖር ትምህርቱ አለ ግድ የለም እኮ አሁን ትምህርቱንም ጭምር ፈልገው። እሺ ፈልገህ ግን ያጣቀን ለወንጌል ራስን አሳልፈህ ስጥ ለኢየሱስ እንዴ ወንድም አለም አሁንም እኮ ወንጌል ውስጥ ነው ያለሁት ብራዘር። እንዴ አይነት ወንጌል የለም እንዴ አይነት ወንጌል አሁን ያለህበት ቦታ ወንጌል የሚባል ነገር የለውም። አሁን የምትለን ወንጌል ጋር የሚተዋወቅ ነገር ብራዘር በቃ አሁን ይሄንን ወዳጅ ወንጌል ላንተ ምንድነው? ወንድማዊ ምክር ነው ብራዘር። አሁን ይሄ እንደ ወንጌል ምንድነው ላንተ? መልስ አለ። ወንጌል ላንተ ምንድነው? አንዴ አይደለም ብራዘር አሁን ርዕስ አንቀየርም። ስለ መስቀል ነው እያወራን ያለው። ይሄ ወንድማዊ ምክር ነው። በቃ ይሄንን ተቀበለው። ለኛ ብለህ መልስ አትፈልግ፣ ለህይወት ለነፍስ ብለህ መልስ ፈልግ። መልስ ያጣቀን ግን ፊትህን ለክርስቶስ ኢየሱስ አሳልፈህ ስጥ። ወደ ኢየሱስ ኧረ እኔ ክርስቶስ እሱ ነው ክርስቶስ ላይ ነው ያለው። ማንንም አያወጣኝም ከክርስቶስ እቅፍ። ወንድማዊ ምክር ነው። በቃ ይሄው መልስ እንደሌለው እንድታውቀው ያክል ነው። እንደዚህ አይነት እድልም ሰጠማ ነው። እሺ እኔ ላልመልስልህ እችላለሁ አልኩህ እኮ ወንድሜ። እኔ ላልመልስልህ እችላለሁ እንጂ መልሳለሁ። አትፈልገው ሃይሚ፣ ለኛ አይደለም ለራስህ። ይሄው ቅድም ወንድምነት ሲል ነበር የንስሐ አባት ሲመጡ ኦኬ የፈለግከውን ስጣቸው፣ እሱ ችግር የለም ሰጣቸው። ግን በዛው አትቅር። ምን ጠይቃቸው? አሁን የጠየቅንህን ጥያቄ ቁጭ አድርገህ ጠይቃቸው። አባ ይሄንን እንደዚህ ብዬ ነበረ፣ እንደው ማስረጃ አለ ብዬ ስከራከር ነበረ በ800 ምናምን ሰው መካከል። እውነት ነኝ ወይ? የሚያድን መስቀል አለ ወይ? ኦኬ ቤዛ የሚሆን መስቀል አለ ወይ? ክብር የሚሰጠው መስቀል አለ ወይ? እስቲ ከእግዚአብሔር ቃል አሳዩኝ። ክርስቲያኖች ነን፣ እንደ እግዚአብሔር ቃል ነው የምናምነውና ይሄንን ትምህርት መጽሐፍ ቅዱሳዊ አድርጉልኝ ብለህ ውሃ አንተን ከመርጨታቸው በፊት ጠይቃቸው። ለምን ውሃው ሳይሆን አንተን መጀመሪያ የሚጠቅምህ ይሄ ትምህርት ነው ብራዘር። አየህ ውሃው ይሄ ትምህርት ካልገባ ከመበስበስ በስተቀር ምንም የሚጠቅም ነገር የለም። እዚህ መጀመሪያ ውሃ አለው እኮ ውሃ ብለው እንዴት ሊያድን ይችላል ታዲያ? ብራዘር እኮ ምንም እሱ አሁን ምንም አይጠቅምምና የሚጠቅም ይሄን ነውና ሲመጡ ቁጭ አድርገህ የለመዱትን እንግዲህ ያው ማታስቀረው ይኖራል። እሱን ስጣቸው። ከሰጣቸው በኋላ ግን አብረህ የእግዚአብሔርን ቃል አብረህ ስጣቸው። መጽሐፍ ቅዱስን መጅረጥ አድርግና ይሄው አባ አሁን እንደባለፈው አይደለም ረጅተው አይደለም የሚሄዱት። አሁን የሆነች የነፍሴ ጥያቄ አለችኝ፣ ይህችን ጥያቄ አንድ ነገር ጣል አድርጋችሁባት ሂዱ ብለህ መጽሐፍ ቅዱስንም የለመዷትም ነገር ጎን ለጎን እንዳይከፋቸው ትሰጣቸዋለህ። የሚለወጠው ምንድነው? አሁን መጽሐፍ ቅዱስ ምን ለመዱ ደግሞ የእግዚአብሔር እንጂ አንተ ያው ውሃም ቢሆን ምንም ቤት ያፈራውን ማለት ነው። አይ ምልህ ምታውቀው ነገር አለ እንዳይመስል የቤት ያፈራውን ያስመርካቸውን ነገር ሰጣቸዋለህ። አብረህ መጽሐፍ ቅዱስን ግን ትጨምርላቸዋለህ። የእግዚአብሔርን ቃል ትጨምርላቸዋለህ። በጣም ነው የምትጫወቱት ግን የምር በጣም ወንጌል እንደዚህ ነው የሚሰበከው ብራዘር። የምር ይጠቅምሃል። አሁን ምን ነገር በጣም ነው የሚጠቅምህ ብራዘር። መጽሐፍ ቅዱስ አረዳይ ተው እባክህ ተው። ያንን መጽሐፍ ቅዱስ ትገልጥ አባ እባክዎትን ይሄንን ጉዳይ ከዚህ ቦታ ፈልጋችሁ አሳዩኝ፣ ነፍሴ ተጨንቃለች ብለህ ትጠይቃችኋለህ ማለት ነው። መልሱን እግዚአብሔር ይባርካችሁ። ወደ እውነት አንድ ቀን ትመለሳላችሁ ብዬ አምናለሁ። እግዚአብሔር ይባርካችሁ። ደህና ደሩ። አሜን ብራዘር፣ ደህና ደሩ። ሌላ ሰው እናስገባለን። ደህና ደሩ። በርታ። በቃ ለምስክርነት ግን አንድ ቀን እናገኛለን ብራዘር። የአባን ምላሽ በጉጉት ማለት ነው። እሺ ሜላይ እንኳን ደህና መጣ ብራዘር። ሰላም ብለናል። ጸጋ ይብዛላችሁ። እሺ አዲስ አበባ የት ቤተ እምነት ነው ብራዘር? ክርስቲያን ስትል ሴት ነኝ። ክርስቲያን ነኝ ከኦርቶዶክስ ቤተ እምነት። ኦኬ ክርስቲያን ነኝ። እንኳን ሃይማኖት ብዙ አልገባም፣ ግን ሳልፍ
ንግግራችሁ እንትን ስላለኝ እስቲ ይህ ደግሞ መጽሐፍ ቅዱስ ደግሞ አካፍሉ ይላልና ኦርቶዶክስ ነኝ። ከዛ ላካፍል ነው የመጣሁት። መጽሐፍ ቅዱስ አጠገብህ አለ? ስለ ማርያም እና ስለ መስቀል ልደት ይገባችኋል ወይ? ስለ ማርያም ይሄን ባልናገር ለእናንተም ለወደፊታችሁ አይጠቅማችሁም እና ሳታውቁት ብታልፉ እስቲ መጽሐፍ ቅዱስ አጠገብህ ካለ አውጣ። ምስጋና ይገባችኋል የሚለው ልታሳይን ነው ርዕሳችን ስለሆነ ማለት ነው። ያ ከማርያም እንጀምር በደስታ። እሺ ሪቨሌሽን 12ን ታወጣልኛለህ። ምክንያቱም አሁን እንግዲህ የወደፊቱን የምንኖርበትን የሚገጥመንን ነገር ማወቅ ደግሞ የበለጠ ይጠቅመናል አይመስልም? አዎ በደንብ ትክክል። ሪቨሌሽን ማውጣት ትችላለህ፣ ሼር ማድረግ ትችላለህ። እዚህ ፒክቸር ላይ በአማርኛ ራእይ ማለት ነው አይደል? ያው ይቅርታ ራእይ 12 ራእይ 12 እሺ አውጥቼ ይችላል። እሺ ሼር ማድረግ ትችላለህ፣ ማሳየት ስልኬ ስለሆነ አሁን አልችልም፣ ግን ቀጥዩ፣ ችግር የለም። መጽሐፍ ቅዱስን አብሮት የሚኖር ህዝብ ነው ያለው። ባይዘው ይሄ አሁን አትጨነቂ። እናንተ ቤት ቢሆን ታነበው ብዬ ነበረ። ከላይ ጀመረ አነብልሻለሁ። ከቁጥር ስንት ቀጥል? እሺ አንበብ። ከቁጥር ስንት ጀመርሽ? ከላይ ጀመረ። ከአንድ ቁጥር ማለት ነው ከላይ። እሺ ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ጽንሷን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱ እሱ ጋር አንድ ያዝልኝ። ማነው ልጇ የወለደችው ልጅ? ልጨርስ። አንቺ ነሽ የምትነግሪኝ። አሁን አንቺ አይደለሽ ያመጣሽው? አይ አሁን እስካነበብከው ምን ይላል? ወደ አባቱም ወደ ዙፋኑ ተነጠቀ ይላል። ትነግሪናለሽ። የወለደችው ልጅና ከዛ ታካፊላለሽ። ችግር የለም። ግን የወለደችው ልጅ ወደ አባቱም ወደ ዙፋኑ ተነጠቀ ይላል። ልጨርስልሽና ብዙ ነገር ነው የተወራውና እሱ ሁሉ ታብራሪልናለሽ። ችግር የለም። አሁን እዚህ እሱ ላይ ብቻ ስለማናተኩር ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለውም ታላቁ ዘንዶ እርሱ የቀድሞም እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማው እንዲህ ሲል፣ አሁን የአምላካችን ማዳን ኃይል፣ መንግስት፣ የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችንም ከሳሽ ተጥሏልና፣ እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ፣ ነፍሳቸውም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድር ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባብም ፊት ርቃ 1 ዘመናትንም የዘመንንም እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት። እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶን ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶን በሴቲቱ ላይ ተቆጣ። የእግዚአብሔርም ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ይላል። ይኸው እስቲ አሁን ምስጋና የሚገባትን ታሳይናለች። አይ ቆይ የመጨረሻው ምን ይላል? ከክርስቶስ ትምህርት
የመጨረሻውን አረፍተ ነገር ንገረኝ። 17ኛው እሺ ዘንዶውን በሴቲቱ ላይ ተቆጣ፣ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ። ያ በጣም ጥሩ። በቃ ይሄንን ላካፍል ነው የመጣሁት እኮ አብራሪው አታለ እኮ አላካፈልሽውም አታለ ይሄን ማን አንተ ነበር እንዳብራራውን የፈለከው እኔ የኔን እይታ እንዳብራራ ነው ምልክ ግልጽ ነው ከላይ እስከታች በየ ነው አይባልም። ዳኒ አስነበብኩ ነው የሚባለው። አሁን ያ ብዙ ጊዜ ስለማታነቡትና ይሄ ቃል ደግሞ ራእይ ነው። አሁን በምድራችን ላይ የተፈጸሙ ያሉትን ነገሮች ነው የሚናገረው። ስለዚህ እሱን ደግሞ በደንብ አብራርቶታል። ምንም ግልጽ ነው ከላይ እስከታች ማን ምን እንደሆነ መጨረሻ ላይ ደግሞ ምንም ግልጽ አይደለም። አሁን እኔ ያነበብኩት ነው የሚባለው። እኔ ያነበብኩት ገብቶሃል? ያነበብኩት ነገር አላወራሽም፣ አላብራራሽም። ላካፍል ነው ያልሽው። በአሁን አካፊ እድል ሰጠንሽ። ያነበብከው ገብቶሃል? ያነበብከው ገብቶሃል? አልገባኝም። ጭራሽ እስካሁን ከላይ እስከታች ያነበብከው አልገባህም? እስቲ አስረጅና። ምንም ነው። አይ አንተ አልገባህም? እኔ ምንም አልገባኝም። ማለት ከዚህ በፊት አንብበኸዋል? አልገባኝም። አይገርም? ከዚህ በፊት አንብበው ታጣቅም ታውቃለህ? ዳኒ ቆይ እኔ ላውራ። አልገባኝም። አሁን ኖ ይሄን ቻፕተር አንብበኸው ታውቃለህ ወይ? አንብቤው አውቃለሁ፣ ግን አሁን እንዴት ብለህ ነው የተረዳኸው? አዲ ላስረዳችሁ ብለሽ ገብተሽ ከኛ ነው? አይ ላካፍል ነው ያልኩት። ላካፍል አሁን እኛ የገባ ነገር አሁን አንልሽ እንደገባው ሰው ስላወራሽ ምንድነው መሰለህ ሰው ያካፍላል። ካካፈለ በኋላ ደግሞ የሚሰማ ሰው አልሰማሁም፣ የእግዚአብሔር ቃል አልደረሰኝም አይልም። የደረሰው በሚረዳበት መልኩ ይገለጽለታል። ላካፍል እኮ ያልሽው አንቺ ነሽ። አሁን ይሄንን ቃል የማካፈል አቅም ያለሽ ከሆነ ይሄው እየሰማንሽ ነው ሁላችን በጉጉት እዚህ ውስጥ ኦልሞ 7 ተካፈልኩና አሁን አንተ ለምሳሌ የመጀመሪያውን አስነበብኩ በመጀመሪያ ክርስቶስን የወለደችውን ሴት ገልጿታል አይደለም? የወለደችውን ሴት ገልጿታል። አብራሪው አሁን በቃ እንዴ ብሎ ነበር የገለጻት? እሱን አሁን አንቺ አሁን ማብራራት ነው። አሁን እኔ ማይክ ኦፍ አደርጋለሁ። አሁን አንቺ ነሽ ኖ አይ ከላይ አሁን ስታነበው እኔ በእንግሊዘኛው ነው አሁን በአማርኛው ማንበብ አልችልም። እሱ አንብብ ችግር እንግሊዘኛ ችግር ከብዶ የለም። አሁን ቀጥይ ተሰጠንሽ እዚህ አጠገቤ ቆይ አማርኛ ባይብል የለኝም እና ከኮምፒውተር ላይ ስለማንበብ እንግሊዘኛ አይደለ ቀጥይበት በእንግሊዘኛ እዚህ ውስጥ እንረዳዳለን። ያቃተው ሰው ካለ በቃ ችግር የለም። በአማርኛ እንረዳዳለን። ዶንት ወሪ። አሁን አንቺ በእንግሊዘኛ በዩ የገባሽ ምን ይፈልከው አልገባኝም እኮ እኔ ያነበብከው ከላይ እስከታች ድረስ ግልጽ ነው አይደለ? ግልጽ አይደለም። ስቴቱ ጋር የትኛው ቻፕተር ነው ግልጽ ያልሆነልህ? ሁሉም ከላይ እስከታች አልገባኝም። እንዴ ዳኒ ምን ሆነ ነው? በቁጥር ንገረኝና ይሄኛውን በየል አብራራለሁ። ከላይ እስከታች ነው ያነበብኩት። ከላይ እስከታች አልገባንም። ሁላችንም አልገባንም። እዚህ ያለ ሰው ሁሉ አልገባንም። አይ አንተ ንገረኝ። ይሄኛው እስቲ ወይም እዚህ ውስጥ ያሉት ይሄኛው ፓርት አልገባኝም ይበሉና ላብራራ። ከላይ እስከታች ያነበብኩት ሁሉ ይሄ ክፍል አልገባንም ታለ ምን ሆነሽ ነው? ወይ ዳኒ በማርያም ገብቷቸዋል እንዴ አርጊመንትሽ? ወይ አንዴ ወይ ቀጥይ ወይ እሺ አዲስ ልታስረዳ ቁጭ አልኩ። ታዲያ ምኑን ነው? ወይ እሺ እኔ ጥያቄ ያለኝ አዲስ አበባ ሰምቼዋለሁ። ዳኒ አነበበልን ራእይ ያልሽውን አውጥቶልሻል፣ አነበበልሽ። እኛ የጠበቅነው ልታብራሪልን ነው። ስለማን ስግደት ለድንግል ማርያምና ለመስቀል የሚለውን ርዕስ አይተሽ ዳኒ ፔንት ላይ የተጻፈውን አይተሽ ልታብራሪልን ነው የጠበቅነው። ምክንያቱም ለድንግል ማርያም ስግደት እንደሚገባትና ለመስቀሉ ስግደት እንደሚገባ ራእይ ላይ አለ ብለሽ ነው ያነበበልሽ እንጂ ዝም ብለሽ እንደዚህ እንደምትይን ቢያውቅ አያነበውም። እርግጠኛ ነኝ። ቢያውቀው ኖሮ አያነበውም ነበረ። ምክንያቱም አሁን ከሚያራምደው ጋር በጣም ይቃረናል። አንደኛ እሱ አንዴ ጭቅጭቅ እንዳናረገው፣ ሁለተኛ ቅድም ስትናገር ከሰማ ደግሞ ምኑ ያድናል ስትል አንድ ምን ትዝ አለኝ መሰለህ? ያቺ አንዴ አሁን የገባሽበትን ጨርሽ አይ ያቺ የክርስቶስን ልብስ አንዱን ከልብሱ አስታወስከኝና ክርስቶስ አይደለም የልብሱን ልዳሰው ተብሎ የለበሰው ልብስ የጣለው ሁሉ አድኗል።
ወደ ራእዩ ስመለስ የትኛውን ቁጥር ነው ይፈልሽ? 17 አለው። 17ቱን በግልጽ ነው የተጻፈው። ምንም ነገር የለውም። ማናት አለ፣ ልጁ የወለደችው ልጅ ማን ነው አለ። ከዛ ደግሞ ከጆሮ አይቀሩትንና የክርስቶስን ቃል የእግዚአብሔርን ቃል የሚጠብቁትን ሊያሳድድ በበረሃ ሸዋ ላይ ቆመ ይላል። እንግዲህ የምታሳድዱትን እናንተ ታውቁታላችሁ። ኦኬ በቃ እችን ብቻ ተርጉም ይለን እህታችን። ከዛ በቃ 17ቱን ቁጥር መተርጎም የለባትም። ለምሳሌ ሴቲቱ 2 የንስር ክንፎች ተሰጣት እንድትበር በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራም ወደ በረሃ ሸሸች ይላል። እና 2 የንስር ክንፎቿ ምን ነው? የሴትዮዋ ምኗ ነው? እዚህ ጋር ሴት ነች ብለሽ ስለሽ ማርያም ነች ብለሽ ስለሽ ይቅርታ፣ የማርያም ነው። ማርያም ነች ነው አይደል? እኔ ንገረኝ እኮ ነው ያልኩት። አንብበህ ምን ተረዳ? እኔ አሁን እስካሁን አልወጣኝም። ማርያም ነች አላልኩም፣ አንተ ነው ያልከው። ምክንያቱም እኔ የጠየኩህ ምንድነው ልጅ ሴትዮዋ ማን ነች ብዬ ጠየኩህ። ልጅ ወንድ ልጅ ወደ አባቱ የተነጠቀው ማን ነው ብዬ ነው የጠየኩት። ይቅርታ አንድ ጊዜ ኦኬ፣ አንቺ አስነብበሽ እኛን ነው የጠየቅሽው ማለት ነው እንጂ እሷ ልታብራራ አይደለም የጠየቀችው ማለት ነው። ዳኒ እውነት ነው አስነበበችን እንጂ አላብራራችም። ያሳዘነኝ የአማርኛ ችግር አለ ይመስለኛል። መንባቡም ከኛ ላካፍላችሁ ስትል በአማርኛ ትክሳለህ ኖ አንዴ ሄኒ ሚውት አድርገው ያለችው ምንድነው? ይሄንን ሳላካፍላችሁ ባልፍ አይምሮ ይወቅሰኛል ነው ያለችውና ያንን ብላን ያለፈችው። አዲስ አበባ አንዴ ማይክሽን ክፈቺና ሁለት ጥያቄ ጠይቅሻለሁ። ኖ ነገር በቃ አሁን እናንተ አሰፍስፋችሁ ልትወሩኝ አትሉ። እኔ የመተገረ ማለት ሜርሲ ክንፉ መጀመሪያ ከክንፉ ትጀምር፣ ከቁጥር 1 ጀምራ ሁለቱ ክንፉ ምን እንደሆነ ምናምን እሱ ጥያቄ አናብዛባት እና እሱን ጨርስ። ከዛ በኋላ ደግሞ ወደ አንቺ ጥያቄ ደግሞ እንመጣለን። እሺ በቃ በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ እንድትበርር ለሴቲቱ 2 የንስር ክንፎች ተሰጣት ይላል። ይሄ 2 የንስር ክንፎቹ ምንድን ናቸው? ይሄን ከተረጎመችልን በቃ ትውልዱ ፔንቴ ሁሉ እያንዳንዱ ስርዓት ይይዛል ማለት ነው። ምን አርጊ ነው የምትሏት? ከዚህ በላይ ምንድነው? ተብራራኩ በቂ ተተርጉመው ክንፎቹ ምንድን ናቸው? አልገባንም። ለሴቲቱ የተሰጣት 2 የንስር ክንፎች ይሄን የሚዩት አድርገው ታችነች የምትተረጉሙ እሷ ካቃታት አንተ ተተረጉማ። አሁን ምንድን እናድርግ? አንደኛ የመጣሁበትን ተናገር ያለው ጨርሻለሁ። አመሰግናለሁ ድሩን ስለሰጣችሁኝ። ሁለተኛ ቆይ ባለው ምን ገባሽ? መጽሐፍ አስነበብሽ ሳትተረጉሚልን ትሄጃለሽ? ቆይ አንዴ እሺ። ሁለተኛው ምንድነው? አሁን ለጠየከኝ ክንፍ ሰጣት አልከኝ። እንግዲህ እግዚአብሔር የሚሳነው ነገር የለም። እኔም አላውቀውምና እንዴት ማርያም እስከዛሬ ክንፍ እንደሰጣት ሳናቅ እንዴት ኖርን? ለምን አብረን አንመረምረውም ይሄን ቻፕተር? ለእሷ እኮ 2 ክንፍ ነው የተሰጣት። ለአቡነ ተክለ ሃይማኖት 12 እንዴት ነው ፌር ነው እንዴ? አሁን እዚህ ላይ ያለ ነው። አሁን እዚህ ላይ ያለውና እንዴት እግዚአብሔር ለእናቱ 2 ክንፍ ሰጣት? አቡነ ተክለ ሃይማኖትና እና አቡነ አረጋዊ ቆይ አቡነ አረጋዊ እንኳን የላቸውም። አቡነ ተክለ ሃይማኖት 12 ክንፍ፣ አቡነ ዘርአብሩክ 12 ክንፍ አብቀለው ማርያም እንዴት 2 ክንፍ ብቻ? ልጇ እንዴት ነው እሷ ጋር ሲደርስ ክንፉን ያሳነሰው? በጣም የሚገርም ነገር እንትና አይኔ የሚገርመኝ ነው። ቆይ መልሽልኝ። ይሄንን አቡነ ተክለ ሃይማኖት 12 ክንፍ እንዳላቸው ታውቂያለሽ አይደል? ቆይ ምን መልስልህ? እንደነ ኤልያስ እንደነ መልከጼዴቅ ያሉት እንደው አልሞቱም ወደ ተነጠቁ ነው የሚለው። አልጠየኩም። ምን እሱ ደግሞ ሲወጥ ኤልያስ በክንፍ ነው እንዴት ተነጠቀ? እንደገና ደግሞ ይልቅ አንተም በጣም ብትሰራ ዝም ብለሽ በመደዳ ታውሪ። ለጠየኩሽ ነገር ሁለቱ የሴቲቱ 2 የንስር ክንፍ ለማርያም የተሰጣት ክንፍ ምንድን ነው? እኔ ምን አውቃለሁ? መጽሐፍ ቅዱስን እኔም አንተም አብረን ለአቡነ ተክለ ሃይማኖት 12 ክንፍ የተሰጠው ምንድን ነው? ምን እዚህ ውስጥ አስመጣ? ካሁን ይልቅ ለምን ስለ ክንፍ ነው የተነሳው? ብዛቱ ክንፉን አነሳ። ከላይ ለምን አትጀምርም? ሴቲቷ ሊበሩበት ነው ወይ? ሴቲቱ እንድትበርር ይላል። ይኸውልሽ ሴቲቱ 2 የንስር ክንፎች የተሰጣት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ እንድትበርር ለሴቲቱ 2 የንስር ክንፎች ተሰጣት ይላል። ለአቡነ ተክለ ሃይማኖት ክንፎ የተሰጠው ምን ሊያርግበት ነው? ሊበርበት ነው ወይ? ለምን አንጠይቀው? እኔ እግዚአብሔር አሁን እዚህ ጋር አንቺ ለጠይቅሽ እሺ ጌታ እግዚአብሔር ገስት ልኮ ገብቶ አሁን እዚህ ካንቺ ጋር ወግኖ ካንቺ ወገን ሆኖ እንዴት ነው
እንዴ እሺ ጠሪው እሺ በቃ ጠሪው ገስት ይምጣ አንድ ሰው ይወራድልህ። ቆይ ይኸውልህ ምንድነው መሰለህ ምን እያልሽ እኛ ላይ እየቀለድሽብን ነው ወይ ነው? you see that is a problem እኮ ታዲያ እየቀለድሽብን ካልሆነ ጌታ ገስት ላይ ገብቶ ይመልስ። አንቺ ለጠይቅሽ አደምጥሻለሁ። የረጅም ሰዓት ስታወሪ ሰምቼሻለሁ። ገባሽ? አንብቡልን አልሽኝ። ቆይ እህታችን አንብቡልን አልሽ። አዲስ አበባ ቆይ መጽሐፉን አንብቡልን። ይሄን ባላነብላችሁ ለአይምሮዬ ወቀሳ ይሆንብኛል አልሽ። አነበብሽና ምን እንደሆነ ታውቂያለሽ? አሁን እያረግሽ ነው ያለሽው። ቆይ እያረግሽ ነው ያለሽው ለአንድ ሕፃን ልጅ የተቀቀለ ስጋ ነው አጥንት የሌለው የተቀቀለ ስጋ ሙዳውን ዝም ብለሽ ቀቅለሽ በውሃን ፍረሽ ለሕፃን ልጅ ይሄውን ካብላ ብሎ የመስጠት ያለው ቢያንቅህም ይነቅህ ብትነጫውም ነጫው እንደዛ እያረግሽን ነው። አሁን መጣሽና መጽሐፉን አነበብሽልን። የት ነው የምታወሪው? ከጀርባ እያወራሽ ቆይ መጽሐፍ አብጥኛልኩ ነው። እሺ አምጡ መጽሐፉን። አሁን እንደሱ ቢሆን ጥሩ። ምን እያረግሽ ነው? ጥሩ ምሳሌ ከሆነልኝ ቆይ እህቴ ጥሩ ምሳሌ ከሆነልኝ ልጅ ያለሽ ይመስለኛል። ከይቅርታ ጋር ካለሽ ሙዳ ስጋ አምጥተሽ ይቅርታ እንግዲህ በጾም ስላንሳሁት ግን ጥሩ ገላጭልሽ ስለሆነ ነው። ሕፃን ልጅ ገና ነፍስ ያላወቀ ራሱ አንስቶ መብላት የማይችል ሙዳውን ስጋ አምጥተሽ ዝም ብለሽ በቅመም በምናምን ነገር ቀቅለሽ ታትቆራርጭለት ወይም ደግሞ መቁረጥም የሚችል ከሆነ ቆርጦ እንዳይበላ ዝም ብለሽ እንደተቀቀለ አምጥተሽ ሙሉን ትሰጪዋለሽ እንደ በቆሎ ንጭ ብለሽ። አሁን እኛ እያረግሽን ያለው ይሄንን ነው። አመጣሽና ራእይን አንብቧል። ተርጉም አሁን እኔ ራእይን አንብቡልኝ አልሽ። አነበብን። ተርጉሙን ተርግሚልን፣ ቆራርጠሽ ስጭን፣ በምንበላው መጠን ስጭን ብለሽ ስንሽ የራሳችሁ ጉዳይ፣ ከበላችሁት ብሉ፣ ካልበላችሁት ምንም የሚያገባኝ ነገር የለም እኔ አንብቤያለሁ ብሎ ሕፃን ልጅ ላይ ሙዳ ስጋ ትቶ የተቀቀለ ሙዳ ስጋ ቆራርጦ ከመስጠት ወይ በቢላው ከመቁረጥ ወይ ከእጅ በእጅ ከመቁረጥ ሲልቅ እንደዛ እያደረግሽ ነው ያለሽ። በጣም ጥሩ። ለምን ነው ብለህ መሰለህ እኔ አሁን አየህ እንዴት ነው የማየው ምንድነው የራሴን ናሬቲቭ መጨመር የራሴን ገለጻ የራሴን የገባኝን ማብራሪያ ከማደርግ ሁላችሁም እንድታነቡትም ጭምር ነው። አንተ አሁን መተህ ልጨርስ። አንደኛ ወርደ ከምትሄድ ከላይ ብትጀምር ይላል። ታላቅ ምልክት በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃ በእግሯ በታች የነበራት የተጫማች በራሷ ላይም 12 ኮከብ ያሏት አክሊል የተቀዳጀች አንዲት ሴት ነበረች ይላል። ስለ ሴቷ ገለጸ። ከዛ በኋላ ስለ ልጇ ገለጸ። አሁን ሴቲቱ ማነች ይላል እኮ እሱን ክንፉ ይቅር። ሴቲቱ ማናት? ቁጥር 1 ላይ የወለደችው እኔ ወደ አባቱ የተነጠቀ የማውቀው ክርስቶስን ነው። ሴቲቱ ማናት? ቀስ ብለሽ እስቲ እኔ እና አንቺ ተለማምጠን እናውራ። ሴቲቱ ማናት? እስቲ አብረን እንፈልጋት ማን እንደሆነ። ሴቲቱ 12 ከዋክብት ምንድን ነው? ማዳመጥ ትችላለህ እስክጨርስ? ወይ ታች ያለውን ቁጥር ስጠይቅሽ አትመልሽም ወይ ቁጥር 1 ያለውን ተርጉሚልን። አንዱን ቁጥር እንኳን ተርጉም። አሁን አንተ የፈለግከው እኔ ማምንበትን እንድነግርህ አንዱን ቁጥር ተርጉሚልን። እህታችን አማርኛ አይደል የምትሰሚው? ለምን ነው አንዱን ቁጥር ተርጉሚልን። 12ቱ ከዋክብት ምንድን ናቸው? ቆይ አንዱን ቁጥር ልተርጉምልህና ከዛ በኋላ እንግዲህ ሁሉ 800 ምናምን አድማጭ አላችሁ። ዮሐንስ ራእይ ሄዱና ጸሎት አድርጋችሁ አንብቡት። በቃ እግዚአብሔር ይግለጥላችሁ። አንቺ ጸሎት አድርገሽ አንብበሽው ጌታ ገልጦልሻል አይደል? አንብቢልን፣ ተርጉሚልን። እስማ ይኸውልህ እንግዲህ ይላል። አነበብሽው እኮ ተነበበ። ቁጥር 1 ተርጉሚልን። እኔ አክቹዋሊ እንደዚህ አይነት ክርክር ብዙም እንትን አይለኝም። ምን ይላል? ቁጥር 1ን ተርጉሚልን። ተነበበልሽ እኮ አሕዛብን ሁሉ በበረበት ዘንድ የሚገዛ ወንድ ልጅን ወለደች፣ ልጇም ወደ እግዚአብሔር ወደ ዙፋኑ ተወሰደ። እሺ ማነት ይችላል? ወንድ ልጅ እንግዲህ ከሌላ የተወለደ ካለ ጠይቁኝ። እኔ ወንድ ልጅን የወለደችው ማናት? ለማንኛውም በጣም አመሰግናለሁ። ከዛ በተጨማሪ ግን እዚህ ላይ ላሉት አድማጮች ታቸው ረጀል ምንም በቃ አውቶማቲክ አንዱ ስንጠይቃት ወይ ነስሩ ማነው ሁለት ክንፍ የተሰጣትን ተርጉም ያለት አንተርጉም መጽሐፉን አቀብሉኝ አለች የምትተረጉምልን መስሎ ከዛ ቁጥር 1 ተርጉምለት አተረጉሙ ወንድ ልጅ የወለደችውን አልችን ተርጉምልን አንተረጉሙ ጾም ጸሎት ይዛችሁ ጠይቁት ጌታ አለ
የክፍል ስራ ተወያዩበት። የቤት ስራ ነው እንጂ ይሄ የቤት ስራ ነው፣ ክፍል አይደለም። የክፍል ቤትማ እዚሁ ጨርሳ ትሄድ ነበር ፋሲካዬ። የቤት ስራ ነው እንጂ በዛ ላይ አይምሮዬ ይወቅሰኛል ያለ ሰው ገብቶ ሊያብራራ ይገባል። ኦኬ ሜቢ ኤርሚ የጠየቀው ጥያቄ 12ቱ ከዋክብትና ጨረቃን ላትተረጉመው ትችላለች። ኦኬ ነገር ግን እዚህ ጋር የተጠቀሰችው ሴት በምጥ ወለደች ነው የሚለው። በኦርቶዶክስ ደግሞ ነገረ ማርያም መጽሐፍ ማርያም ሳታምጥ እንደወለደች ነው የሚናገረው። ኦኬ እንደገና እዚህ ጋር ያለችው ልጅ ያለው የተወለደው ልጅ እንደተወለደ እንደተነጠቀ ነው የሚያሳየው። እንግዲህ ጌታ ኢየሱስ ክርስቶስ ተወልዶ ሳይሆን የሚጠበቅበትን ሚሽን ጨርሶ እንደተነጠቀ ነው። ከሞት ተነስቶ ድጋሚ ወደ ጌታ ወደ አባቱ እንደሄደ ነው የምናውቀውና ቆይ ዲያቆኑ መጥቷል። ያብራራው ከፈለገ ጠይቂው። በደንብ ያብራራው። ዲያቆኑ መጥቷል። አሁን ያብራራው። ወደ ጥያቄው እንግባ፣ ሰዓት በጣም እየሄደ ስለሆነ። ፌዝ አለክ? ፌዝ ዛሬ ኔትወርኩ ልክ አይመስለኝም፣ እየገባ እየወጣ ነው። አዎ ግን ከመስቀል እና ከማርያም ሙቭ እንዳን ያለበት ቦታ ይመስለኛል። ርዕስ እንዳንቀይር ርዕሱ አይቀየርም እዛ ላይ እንቆያለሽ። አይቀየርም። ዳኒ ደግሞ ዝም ብላ አፒታይታችንን ተዘጋለ። ኖ ቆይ ዳኒ ለምንድን ነው አፒታይታችንን የምትዘጋው? እኔ ክፍል ይተርጎምልኝ ስለመድኃኒዓለም አንድ 10 ደቂቃ ዲያቆን ይተርጉመው። እሷ ጀምረዋለች፣ ዲያቆን ይተርጉመው። ዳኒ ለኔ ብለህ ነው። አይ መሀል ላይ ስለወጣው የትኛው ስለምን ያወራልክ? ጥሩ እኔ ተረጉማለሁ ብሎ ጽፎታል። ሲገባ አንተ እኔ ጋር ብዙ ጊዜ የምትጫነኝ ነገር አለ። ዳኒ ዲያቆን ይተርጉመው አላልኩኝ። ተረጉማለሁ። አይ ስለምንድን ነው? ይቅርታ የሚዬ እኔ አንስቻለሁ። ኦርቶዶክሳዊ እሺ ልተርጉም ላለም ምን ራዕይ መጽሐፍ ምዕራፍ 12 ሳያነበበችው አላልኩኝም። ኤርሚዬ ኦኬ ስለምን ነበር የምታወሩት? ይቅርታ ንገረኝና ሌት ትራይ ማቀው እንዴ ሳታቅ ነው እታች ምንድነው ሌት ሚን ብለህ ያልከው? አስገቡኝ ብለህ ያልከው? ምክንያቱም ውይይቱ ቅድም መሀል ላይ ኔትወርክ እየገባው የወጣው ነበርና ሜቢ ሌት መጥቶልክ ነው አላውቅም። እውነትና እዚህ ጋር ፋሲካ ኦርቶዶክሳዊ ስለሆኑ ከነሱ ጋር ላወራ ነበረ። ኦኬ በቃ ግን ስለ ራዕይ ዮሐንስ ምን ላይ እንዳወራችሁ አላውቅም። ምዕራፍ 12 ላይ ያለችዋን ሴትዮዋን አነበበችልን። ተርጉምልኝ ሴትዮዋን ክንፏንም ንገሪን ልጇንም ንገሪን ብለን ስንላት ህሊናዬን ይረብሸኛል ባላንብላችሁ ብላ አንብባለን። እዛ ወጣች ማለት ነው። ኦኬ ምዕራፍ 12 ከቁጥር 1 ጀምሮ ነው። ማናት ሴቲቱ? እመቤታችን ናታ። ጎበስ በቃ አያችሁ። አሁን ስሙ እንግዲህ እሺ 12 ከዋክብት ምንዋ ነው? 12 ከዋክብት እሷ ክብሯ ነው። ክብር ነው። አክሊል ክብር የሚለው እንግዲህ ዲቴል እንግባ ካልክ እንገባለን። አሁን ስሙ እናንብበው። እሺ እያነበብኩ ተርጉምልኝ። ከዛም እኮ ወደ ታች ፀሐዩስ ምንዋ ነው ላልከኝ? ፀሐዩ እሺ ከላይ ጀምረን ላንብበዋ እያነበብኩ። በቃ ቁጥር 1 ላይ ነን ያለነው። ሴቲቱ ማርያም ነች። ሙሉ ላንብበው ታነባል። አሁን ቀደም አንብበው። እኔ ላንብበዋ። እኔ እያነበብኩ ነው። ኤርሚ እንደዚህ አልችልማ። አንብቤው ማየት አለብህ። ይቅርታ። ኦኬ እሺ። ታላቅ ምልክትም በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጨማች ፀሐይ ጽድቅ ክርስቶስ ነው። ስጠይቅህ ነው የምትመልስልኝ? አይ አሁን አንብብ። እኛ ጥያቄ ስንጠይቅህ የትኛው ምንድነው ምንድነው ስንልህ መልስ ነው። አሁን ላንብብ ነው ያልከው፣ አንብበው። እሺ ታላቅ ምልክትን በሰማይ ታየ፣ ፀሐይን እየተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷም ላይም 12 ከዋክብት ያሉባት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቷም ጸንሳ ነበረች፣ ለመውለድም ተይዛ ትጮህ ነበር። ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አውረዳቸው። ዘንዶውም በወለደች ጊዜ ልጇን ሊበላ በዚያ ሴት ፊት አንጻር ቆመ። አሕዛብንም ሁሉ በብረት ዘንግ የሚገዛቸውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑም ተወሰደ። ሴቲቱም በዘመኑ ሁሉ 1260 ቀን በዚያ ትጠበቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች ይላል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉት፣ ዘንዶውም ከነ ሰራዊቱ ተዋጋቸው፣ አልቻላቸውም ይላል። እሺ
እሺ ሴቲቱ ማናት አሁን እቺ? እንትኔን አሳኪ ልምጣ አንዴ ኔትወርኩን አንዴ ፓኬጅ እንትን ልበልና if you don't mind አስሬ እንዳልወጣብህ አንዴ ጋ እሺ አንዴ ጋ ኔትወርኬን ልበል። እሺ ኤርሚ አቤት ትሰማለህ? አዎ ኤርሚ ዛሬ ምን ትሰማለህ? አዎ ትሰማለህ። እሺ አይ ቅድም የተፈጠረው ምን መሰለህ? እንዲህ እኮ ትከሻችንን እየገፋች ዞር በሉ እያለች ስትገባ ምንድን ነው ትላለች። ሆና ታስታውቅ ኔትወርክ ጥሩ አይደለም ዛሬ። ዳጊሻ ኔትወርክ ጥሩ አይደለም። የኔ ቡታጅራ ነው እንደ ያለው ዛሬ ከአሜሪካ ወጣ። ኔትወርክን አስተካክለን። ይሄ አሜሪካ ኔትወርክ አይደለም። ተው ኤርሚ። በእውነት ቡታጅራ ወይ ምናምን አካባቢ ነው። ይስተካከላል። አንድ ኦርቶዶክሳውያን የለም ጥያቄ የሚመልስ በማርያም ይሄው አለ። ከላይ ሁለት አሉ። ከላይም አለ። ሄኒ ምን እያደረገ ነው? ሄኒ የምትባለው ግን አልመለሰም እኮ ከቅድም ጀምሮ ቆይ እያለ ነበረ። ምን ታስወራላችሁ? እሺ ኤርሚ አሁን እሰማለሁ። ወገኖች ሰማለ ዳጊ ሰማለሁ። እሺ አይ ልጅቷ እኮ ምን አስታውሳኝ መሰለ ቅድም ትከሻችንን የገፋፋች ነው አይተ እንደሆነ የገባች ዞር በሉ ብላ በቃ ገላለጠችው ብያለሁ። እኔ የሆነ ቤት ዘመድ የምታውቀው ነገር ያለ መስሎኛልና አንድ አክሲደንት ስላስታወሰችኝ ነው። ሰው ስብስብ ብሎ አገር ቤት ደግሞ ታውቃለህ አክሲደንት ከደረሰ ክብብ አድርጎ ነው ሰው የሚያየው አይደለ ኤርሚ? ይሰማል ድምጼ? አዎ እና እንደው እንትን ክብብ አድርጎ ነው የሚያየው እና ወሬውን ማየት ፈልገው አንዱ ዞር በሉ እንደሷ ማለት ነው። ምንድነው ሲሉት ቤተሰብ ነኝ አለ። በቃ ይለፍ ብሎ ሲያስገቡት ምን ቢሆን ጥሩ ነው? ለካ አህያ ነው የተገጨው። ገላለጠችው። ቤተሰብ ነች በቃ እቺ በቃ አዋቂ ነች ወይ ጨረሻ ልተረትረው ነው ብዬ ቁጭ ብዬ ስጠብቅ እንግሊዘኛ ነው ብላ ደግሞ የፎከረችው ነገር ገላለጠችው ብዬ ቤተሰብ ነች ብዬ ባሳለፍኳት ስንት ሰዓት ሙሉ ነው ጠብቄ ተራዬን አሳልፈያት። ለካ ቻቶ ቀጥሉ ሼርሚ ዳጊ ኔትወርክን ወደ ቅድሞ ኔትወርክ መልሰው ወደማያሰማበት ኔትወርክ ቀይረው ዳታን ቀይርና እዛኛው ኔትወርክ ደግሞ ታጅራይቻለሁ። ቻው እንዴ ያውላ ገፋፍታ አስቆማን ዞር በሉ ምናምን ብላ እኔ በጣም ዲቲ ያለ ነው። እንግሊዘኛ ነው አለችን ደግሞ ራይን በእንግሊዘኛ ልታብራራው እንግሊዘኛ አስተማሪ ነኝ እንደፈረዱባችሁ እኔ ተማታለሁ ብዬ በኮንፊደንስ ዳኒ ይተረጎምልኛል ብሎ ቁጭ ብሎ ሲያነብ የቆየው ነገር አይ እንደኔ አይነቱ ኢት ዋዝ ዛት ሂ ምናምን ለምትለኝ ሃሌሉያ ነው ማለት ዳኒ አነበበና መጽሐፉን ዝግት አድርጎ በእንግሊዝ ተርጉሚ ዳጊ ቀይረው ኔትወርክን ቀይረው ወደ ቅድሙ ቀይ ወደ ሆንክበት ቀይረው። አንተ መናገር የለብህም ዛሬ። አማርኛውን ቀጠለችዋ መጨረሻ ላይ እኮ መጽሐፍ ቅዱስ አምጡልኝ ብላ ታስፈራራ እኮ ነው በእንግሊዘኛ ነው የምተነትነው። በኢየሱስ ሬቪሌሽን ምናምን ብላ ወይ ጉድ! አይ ዳጊ ደግሞ አድፍጦ መጥቶ ማለት ነው። እኔ ደግሞ ሰፍ ብሎ ሲል ብዙ ጊዜ እውነት ነው ሰው ሲታመም ዙሪያ ከበና ያለ እና ዘመዴ ነው ብሎ ሲገባልሽ ወሬ ለቤት መሀል አህያ ተኝቶ መኪና ገጭቶት ግን ለምን መሰለሽ ስለ ማርያም ነው
ለማርያም በሴት አንቀጽ የተጻፈ ሁሉ በማርያም ይመሰላል። አይታችሁ ከሆነ እንትን ላይና ስለ ማርያም ማስረጃ ሲጠይቅ ይህም በሏቸው ብቻ ነው የሚባለው። ትንታኔውን ስለማንማረው ነው። በሴት አንቀጽ የሆነ ሁሉ እንደ ማስረጃ ብዙ ቤት ሄጃለሁ፣ እንደ ማስረጃ ይጠቀሙበታል። እና እሷ ይህ ጠበቅ አድርገው አይዙኝም። በቃ እዛ ጋ ሴቲቱ ልጁ 12 ጨረቃ ምናምን ካለ በቃ የድንግል ማርያም ነው ብላ ነው ያሰበችው። ስለዚህ እዛ ሂጄ ዝም ብዬ ማርያም ብዬ እመጣለሁ ብላ ነው። ዲያቆን ኔትወርኩን አስተካክሎ ይምጣ እንጂ እሱም አንብቦት ጠፋ። እሺ አስገባዋለሁ። አንተ ከላይ ያለውን ተቀበለው፣ እኔ ዲያቆን ጠብቄ አስገባዋለሁ። እሺ ኤፍሬም ነው እንዴት ነህ? ሰላም አለን፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኦርቶዶክስ። አርእስቱን አይተዋል? አይቼዋለሁ። ስግደት ለማርያም እና ለመስቀል የሚለውን አይቼዋለሁ። ሰምተሃል ስንነጋገር እስካሁን? ሬቬሌሽን 12 ላይ ነበረ ልጅቷ የተናገረችው። ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የሚለው ላይ እሱን ነው መመለስ የፈለከው? በአርስቱ ላይ ማውራት የፈለከው? እኔ እሱም ላይ ሀሳብ መስጠት እችላለሁ፣ ችግር የለውም። የትኛው ላይ? ራእይ ላይ? ራእይ ላይም ቢሆን እዚህ ላይ ልጅቷ ያነሳችው ላይ ልጅቷ ያነሳችው አይ ቲንክ እንትን የሚለውን ፈልጋ ነው ማለት ይሄ በእሷ ዘሮች ላይም እንትን ይሄ አፉን ከፈተ የሚለው ላይ ማለት ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤል መላእክቱን ዘንዶውን ተዋጉት። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሯልና፣ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የሚታድሩ ሁሉ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትም የዘመንን እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ 2 የታላቁን ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶውን ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶውን በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆሙ ይላል። እና ማናት እቺ ሴት? አሁን 17 ቁጥር አነበብከልን። ከቁጥር 1 ጀምረን እስኪ ማናት እቺ ሴት? እኔ ሴቷ እመቤታችን ቅድስት ድንግል ማርያም ነች ብዬ ነው የማምነው። ቴንኪው። ጨረቃው ማን ነው? ጨረቃው የተባለው ዮሐንስ ነው፣ መጥምቁ ዮሐንስ። ዮሐንስ ጨረቃ የተባለበትን የመጽሐፍ ቅዱስ ክፍል እንዴት ማለት? በጨረቃ ዮሐንስ የተመሰለበትን ማን ነው የመሰለው? በጨረቃ የተመሰለበት ምክንያት ምንድነው? የመጀመሪያ መጽሐፍ ቅዱስ ነው የመሰለው። መጽሐፍ ቅዱስ ነው የመሰለው። ጨረቃም ከእግሮቿ ተጫምታ ነበር ይላል።
ዮሐንስ በጨረቃ እንደተመሰለ። ዮሐንስ ማለት መጥምቁ ዮሐንስ ነው ወይስ መጥምቁ ዮሐንስ ነው? ሐዋርያው ነው? አይ መጥምቁ ዮሐንስ ነው። እሺ መጥምቁ ዮሐንስ በጨረቃ የተመሰለበት ምን ይላል? ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል። አነበብከው እኮ እንዲት ሴት ነበረች። ያነበብከው አይደለ? አሁን ትርጉም ላይ ነው የምንሄደው። አሁን ንባቡ ፀሐይ የጽድቅ ኢየሱስ ክርስቶስ ነው። ቆይ እኔ ጠየቅኩ መልስልኝ። ጨረቃው ማን ነው ብዬ ስለ ፀሐዩ ጋር ትሄድና እኔ የምጠይቅህ ሙሉ ልንገርህ ብዬ ነው። ኖ እኔ በምጠይቅህ መልስልኝ። ተነበበ አይደለ? ጨረቃው መጥምቁ ዮሐንስ ነው አይደል ያልከኝ? ጨረቃ መጥምቁ ዮሐንስ ነው። ጨረቃ ከእግሮቿ በታች ነው አይደል ያለው? እሺ ጨረቃው ዮሐንስ ነው። ጨረቃው ዮሐንስ ነው። ፀሐይ የተባለው ደግሞ ፀሐይ የጽድቅ። ቆይ እኔ አልጠይኩም። ጨረቃው በደንብ እንዋጠው። ጨረቃው በደንብ አስውጠን ትልቁ ላይ አድርጉኝ። ጨረቃው መጥምቁ ዮሐንስ ነው። ጨረቃው ከእግሮቿ በታች ነው አይደል ያለው? ትልቁ ላይ አድርጉኝ። እሺ ጨረቃው መጥምቁ ዮሐንስ ነው። እሺ ጨረቃው ከማን ስር ነው ያለው? ከእግሮቿ በታች ነው አይደል ያለው? ከእግሮቿ በታች ተጫምተዋለች ይላል። ተጫምተዋለች። እሺ ተጫምተዋለች ማለት ዮሐንስ ከእሷ በምንድን ነው ማለት? ከእግሮቿ በታች መሆኑ እሷ በክብር ትበልጠዋለች ማለት ነው ወይስ እንዴት ነው? እንዴት መሰለህ? አሁን ጨረቃ ከእግሮቿ በታች ተጫምታለች የተባለው መጥምቁ ዮሐንስ ይሄ የብሉይ ኪዳን ከብሉይ ኪዳን ወደ አዲስ ኪዳን የተዘዋወርንበት ኤጅ ላይ ያለው መልእክተኛዬን እልካለሁ በረሃውን የሚጠርግ የተባለው ቅዱስ ዮሐንስ መጥምቁ ነው። ጨረቃን ተጫምታለች የተባለበት ምክንያት ከእግሮቿ በታች ነው የተባለው ለምንድን ነው? ወደ ኤልሳቤጥ በምትሄድበት ጊዜ እመቤታችን በማህፀኔ ውስጥ ያለው ፅንስ በደስታ ዘለለ አለች አይደለ? ስለዚህ በደስታ የዘለለው ማን ነው? መጥምቅ ዮሐንስ ነው። ከብሉይ ኪዳን ወደ አዲስ ኪዳን የተዘዋወርንበት ኤጅ ማለት ነው መልእክተኛ ይልካሉ የተባለው። ስለዚህ ምን አለች? ወደ እኔ ልትመጪ እንዴት ይገባኛል አለቻት አይደል ኤልሳቤጥ። ስለዚህ እመቤታችን በምን ተመሰለች? ጨረቃን ከእግሮቿ በታች ተጫምታ ኢየሱስ ክርስቶስን ደግሞ ፀሐይ ጽድቅን ይዛ ተጎናጽፋ 12 ከዋክብት የሚሉት ደግሞ 12ቱ ሐዋርያቱን ይዛ ከብሉይ ኪዳን እኔ ጨረቃው ላይ ነኝ ያለሁት። ጨረቃው ይለቀውን ጀመረ ከዋክብቱ ጋርና ፀሐዩ ጋር ቀስለ እንሄዳለን። እሺ ዮሐንስ ለማርያም በኤልሳቤጥ ማህፀን ውስጥ ምን አለ ነው ያልከኝ? በደስታ ዘለለ ይላል። ዘለለ መዝለሉ ምንድን ነው የሚያሳየው? ከእግሮቿ በታች መሆኑን ነው አይደለም? እንደዛ ማለት አይደለም። ምንድን ነው ታዲያ ዘለለ ማለት? እኔ አሁን የዮሐንስ ጨረቃነትን እንድታሳየኝ ነው ያለ የፈለኩት። ከእግሯ በታች መሆኑ ምን ማለት ነው? እዚህ ያለችው ተጫምተዋለች ነው የምትለው። ዮሐንስን መጫማት እንግዲህ እንደ ጫማት አድርገዋለች ማለት ነው። ዮሐንስን እንደ ጫማ አድርገው ነበር እንደምትዞር ወይ ላይክ ሊትራሊ እኮ እንዲህ እንደ ጫማ ጫጫርጋውን አድርገዋለች ማለት አይደለም። እሺ መንፈሳዊ ትርጉሙ ንገረኝ። እሺ እንደዛ ካልሆነ ማለት ምን መሰለህ? አሁን ከታላቅ ምልክት በሰማይ ታየ የሚለው ምልክቱን በቃ ምልክቱ መሸጋገራችን እየነገረን ከብሉይ ኪዳን ወደ አዲስ ኪዳን መምጣታችን ማለት ነው። ወንድሜ አሁን ዮሐንስ ጨረቃ መሆኑን አሳየኝ ከመጽሐፍ ቅዱስ ነው ያልኩ። ከእግሯ በታች ይሄ እኮ እንትን እኮ ነው ማለት እየመሰለ እኮ ነው እኮ ከእግሯ በታች ያለው ምናልባት በክብር መብለጧን ይሆን መጫማት ብሎ የሚለው እሱ ከእግሯ በታች መሆኑ እሷ ከሱ በላይ መሆኗን በክብር መብለጧን የሚያመለክት ይሆን ነው? አይደለም። ጨረቃ የተባለበት ምክንያት የብሉይ ኪዳን ነው። በብሉይ ኪዳን ጊዜ ብርሃን አልነበረም ማለት ብሉይ ኪዳን ጨረቃ ነው የሚባለው። አዎ ብሉይ ኪዳን በጨረቃ ነው የሚሰየመው። አዲስ ኪዳን ደግሞ በፀሐይ ማለት ክርስቶስ መጣልን ብርሃን። ብሉይ ኪዳን በጨረቃ እሺ ነው። ቆይ ብሉይ ኪዳን በጨረቃ በቃ ብሉይ ኪዳን በጨረቃ የሚመስልበት ምክንያት ልንገርህ። ኖ ንገረን፣ አሳይ፣ ጥቅሱን ንገረን። ብሉይ እኔ ስፔሲፊካሊ እንደዚህ ቁጥር እንደዚህ ልልህ አልችልም፣ ግን ሀሳቡን ነግረህ አንተ ማውጣት ትችላለህ። ኖ ሀሳቡን አትነግረኝም። ብሉይ በጨረቃ አዲስ በፀሐይ የሚመስልበትን አሳየን። ጨረቃ ያልኩበት ምክንያት ለምን መሰለህ? ቅዱስ ገብርኤል መጥቶ ባበሰራቸው ጊዜ ለእረኞቹ
ጥቅሱን አዲስ ብርሃን ሆነላችሁ የሚለው ጨረቃ የለም እዛ ጋር ሉቃስ ወንጌል ላይ መላእክት ናቸው እዛ ጋር ወንድምዬ ከዚህ በፊት በጨለማ ውስጥ ነበር አይደል? እየሰማኝ ነው። መላእክት ናቸው እዛ ጋር የታዩቸው ለእረኞቹ። ጨረቃ አልታያቸውም፣ ከዋክብት አልታያቸውም፣ ፀሐይ አልታያቸውም። ለእረኞቹ መላእክት ናቸው የታዩቸው። ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ነው ብሎ የሚለው። እነዚያ የሰማይ ሰራዊት የተባሉት ሌሎች መላእክትም ጭምር ነበሩ ማለት ነው። የእግዚአብሔር ክብር አድመጠኝ በቃ እንግዲህ አንዴ ገብተህበታል እንደ ቡሄ ልጅ ማለት ነው። ምጠይቅን ስማኝ። መልአኩ ለእረኞቹ ተገለጠ ብለህ ስትለኝ የእግዚአብሔር ክብር በዙሪያቸው አበራ ነው ብሎ የሚለው። ምክንያቱም ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ይላል። እነዚያ የሰማይ ሰራዊት የነበሩ ፀሐይና ጨረቃ ከዋክብት አይደሉም። ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ፣ ሌሎች መላእክት ነበሩ ማለት ነው። ስለዚህ የእግዚአብሔር ክብር በዙሪያቸው አበራ እንጂ ፀሐይና ጨረቃ ከዋክብት አበራ አይልም። አሁን የምታመጣለኝ ዮሐንስ ጨረቃ ተብሎ የተባለበትን ስትፈታው ብሉይ ጨረቃ ተብሏል ብለኛል። የትኛው መጽሐፍት ላይ ነው ብሉይ ኪዳን ጨረቃ ነው የተባለው? አዲስ ኪዳን ደግሞ ፀሐይ ተብሎ የተባለው ማለት ነው። ኪዳናቱ ፀሐይና ጨረቃ ተብለው ተጠርተዋል ብለኛል። እሱን ቶሎ ስጠን ወንድምዬ። ቴንክ ዩ። እዛ ዮሐንስ ጨረቃ የተባለበትን ታሳየናለህ ማለት ነው። በለው እንግዲህ ገና ቁጥር 1 ላይ ነኝ። ስለ ጨረቃ ይሄን ያህል ከተነጋገርን ፀሐዩ ጋር ስንደርስ ከዋክብቱ ጋርማ ስንደርስ መድኃኔዓለም ይርዳህ። ገብተህበታል። ስፔሲፊካሊ ጥቅስ የመውጣት እንትን ማለት ቃል በቃል ስለማልይዘው ነው። እሺ ሐሳቡ ነገር እኔ በጥቅስ እረዳለሁ። የቱ ጋር ነው ብሉይ ኪዳን ጨረቃ እንትን ቅዱስ ጳውሎስ ምን ይላል? አይ ብሉይ ኪዳን ጨረቃ ነው ብሎ ያለው ቅዱስ ጳውሎስ ነው።